ይህች ልጅ ጎሪያ ትባላለች። ጎሪያ በቅርብ ወደ አዲስ ትምህርት ቤት የገባች ሲሆን በትምህርት ቤት ውስጥ ያሉት ወንዶች በሙሉ በሚባል ሁኔታ ለትዳር ይፈልጓታል። ጎሪያ ወደዚህ ትምህርት ቤት ከገባች በኋላ ትምህርቷ ላይ ብቻ ትኩረት ማድረግ ፈልጋ የነበረ ቢሆንም በአጋጣሚ ግን ከአንድ የናጠጠ የሀብታም ልጅ ፍቅር ይይዛታል። ልጁም ወዳ ይሁን ገንዘቡን ፈልጋ የቀረበችው ለማረጋገጥ ብዙ ፈተናዎችን ይፈትናታል። ከዚያሮ ፊልማችን ብዙ ነገሮች እንደምትማሩ ስለማልጠራጠር ወደ ፊልሙ ከመግባታችን በፊት ቪዲዮውን ላይክ፣ አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ጎሪያ የምትባል ልጅ ባንኮክ ውስጥ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት መማሪያ ክፍል ውስጥ ተቀምጣ ስታጠና እያስመለከተን ሲሆን በዚህ ሰዓትም ሃና የተባለች ልጅ ወደ እሷ ትሄድና ከውጭ ሀገር እንደመጣችና አዲስ እንደሆነች ስትነግራት ጎሪያም መልሳ እኔም እዚህ ያለሁት ባገኘሁት ነፃ የትምህርት እድል ነው ትላታለች። ሃናም በመቀጠል ጓደኛ ማቾች መሆን እንችላለን ብላ ስትጠይቃት ጎሪያ በሐሳቧ ትስማማለች። ከዚያም ሃና እንደኔ ላለ አዲስ ተማሪ የምትሰጪው ምክር አለ ወይ ስትላት ጎሪያ እዚህ አዳዲስ ተማሪዎች ይበደላሉ፣ ከአዳዲስ ተማሪዎች አንዱ ቀይ ካርድ ይደርሰዋል። የዜናም በሁሉም ተማሪዎች ስልክ ላይ በመልእክት ይላክና በሎከሩ ላይ ቀይ ካርድ የተለጠፈበት ተማሪ በመላው ትምህርት ቤት ተማሪዎች ጥቃት ይደርስበታል። ከዚያም ስልኩን ቀምተውት ይሮጣሉ ስትላት ሃና በመገረም መምህራን እንኳን አያስቆማቸውም ወይ ስትል ትጠይቃታለች። ጎሪያም ማንም ሊያስቆማቸው አይችልም፣ የትምህርት ቤቱ ዳይሬክተር እንኳን ቢሆን ስትል ትመልስላታለች። በመቀጠልም ቀይ ካርድ የተሰጠው ተማሪ ተገዶ ወደ ስታዲየም እንዲሄድ ከተደረገ በኋላ ድብደባ እንደሚፈጸምበት ትነግራታለች። በቀጣዩ ትዕይንት ኤፍ4 የተባሉ ቡድኖች ወደ ትምህርት ቤት ግቢ ሲገቡ ሁሉም ሴት ተማሪዎች እነሱን በማየታቸው በደስታ መጮህ ይጀምራሉ። በዚህ ሰዓትም ጎሪያና ሃና እዚያ ቦታ ይደርሳሉ። የኤፍ4 ቡድን መሪ የሆነው ታይም የተባለው ልጅም ከአንድ ተማሪ ላይ ስልክ ቀምቶ የትምህርት ቤቱን ስም ማጥፋት ትፈልጋለህ ወይ ብሎ ሲጠይቀው ተማሪውም በሰራሃቸው ቪዲዮዎች ምክንያት እውነታው ለሁሉም ሰው ይጋለጣል ይለዋል። ታይምም ስለ እነዚህ ቪዲዮዎች ነው ወይ የምታወራው በማለት የተማሪውን ስልክ ወደ ተማሪው ፊት አቅርቦ ሲያሳየው ቪዲዮዎቹ በሙሉ ጠፍተው ነበር። ታይምም ለኛ የሚከብድ ነገር የለም ብሎ ሲናገር ተማሪው በጣም በመናደድ ታይምን በቦክስ ይመተዋል። በዚህም ታይምን መልሶ መማታት በመጀመሩ ከቡድኑ አባላት አንዱ ይህ ጸብ ስላልተመቸው ተነስቶ ሲሄድ እንመለከታለን። ይህንን ሁሉ ያየችው ጎሪያም በጣም በመበሳጨቷ ወደ ህንፃው ጣሪያ ወጣ። ይህ ትምህርት ቤት ከውጭ ሲታይ ብቻ ነው የሚያምረው፣ ውስጡ ግን የበሰበሰ ነው ብላ ስትጩ አንደኛው የኤፍ4 አባል የምትለውን ሁሉ ሰምቶ ፈገግ ይላል። በሚቀጥለው ትዕይንት ጎሪያ በትርፍ ሰዓት ወደምትሰራበት ቦታ ሄዳለ። አጎቷ የተፈጠረውን ስትነግረው አጎቷም ይህ ስለ ኤፍ4 የምታወሪን ታሪክ እውነት ነው ብዬ አላምንም፣ እኔ እንደሰማሁት ከሆነ የኤፍ4 ልጆች በጣም ጥሩዎች ናቸው። መሪያቸው ታይምም ከባለሀብት ቤተሰብ የተገኘ ሲሆን በትምህርትም ሆነ በስፖርት ጎበዝ ነው ሲላት ጎሪያም ለመማር ወደ ክፍል ሳይገባ እንዴት ትምህርቱ እንደሚያልፍ አላውቅም ትለዋለች። ጎሪያ ቀጥላም ሁለተኛው ኤምጄ ሲሆን እሱ ዘናጭ ግን ባድቦ የሚባል አይነት ሰው ነው፣ አብዛኛውን ጊዜ መጠጥ ቤቶች ውስጥ ይገኛል፣ እንደውም ማፊያ ነው ትላለች። በመቀጠል ካቢን የሚባለው ሲሆን ቤተሰቦቹ የጤና ጥበቃ ቢዝነስ አላቸው። ጎሪያ እሱ ፕሌይቦይ እንደሆነና ሴቶችን ማማለል እንደሚወድም ትናገራለች። የመጨረሻው በታይላንድ የታወቀ ባለሀብት ልጅ የሆነው ሬን ሲሆን ጎሪያ እሱ ከሌሎች የኤፍ4 አባላት እንደሚለይ ነገር ግን ሌሎቹ ስህተት ሲሰሩ እንደማያስቆማቸው ትናገራለች። ሁሉም ከሀብታም ቤተሰብ የመጡ በመሆናቸው ለትምህርት ቤቱ በሚያደርጉት የገንዘብ እርዳታ ምክንያት ትምህርት ቤቱን ይቆጣጠራሉ። ከዚያ በኋላ ጎሪያ ወደ ቤት ሄዳ ከቤተሰቦቿ ጋር ጊዜ ስታሳልፍ እናቷ ልጃችን እንዲህ ባለ ትልቅ ትምህርት ቤት ውስጥ በመማሯ በጣም ደስተኞች ነን፣ ማን ያውቃል ደግሞ ምናልባት አንድ ቆንጆና ሀብታም ልጅ እዛ ሊቀርብሽ ይችላል ስትላት እንመለከታለን። በሚቀጥለው ቀን ሜራ የተባለች ልጅ ተማሪዎችን ለማበረታታት ደረጃችሁን ረስታችሁ ህልማችሁን ተከተሉ ስትል ይታያል። ጎሪያም የሜራን ምክር ተከትዬ ነው እዚህ ትምህርት ቤት የገባሁት፣ ነገር ግን እዚህ ምንም የተለየ ነገር የለም ትላለች። በዚህ ሰዓትም ሃና ወደ ጎሪያ መጣ። ተማሪዎች እንዲህ ሲበደሉ እኔም አልወድም፣ ነገር ግን ሁሉም ነገር ስለነገርሽኝ በጣም አመሰግናለሁ፣ ባትነግሪኝ ኖሮ እኔም ችግር ውስጥ ወድቅ ነበር ትላታለች። ጎሪያም እኛ ትኩረታችንን ትምህርታችን ላይ ብቻ እናደርጋለን ብላ ስትመክራት ሃናም በሐሳቧ ትስማማለች።
ነገር ግን ትንሽ ቆይታ ወደ ውጭ ልትወጣ ስትል ከታይም ጋር በመጋጨቷ የያዘችው ፓስታ በታይም ጫማ ላይ ይፈሳል። ታይምም ሐናን ወንዶችን ለማባል የምትጠቀሚበት ዘዴ ነው ብሎ ሲጠይቃት ሐናም ይቅርታ እየጠየቀችው ሆን ብዬ አላደረግኩትም፣ አዲስ ጫማ እገዛልሃለሁ ትለዋለች። ታይም ግን ይህ ጫማ የመጣው ከፓሪስ ነው፣ ለመግዛት አቅሙ አለሽ ወይ ሲላት ኤምጄ ጣልቃ ገብቶ እንዲህ ያለችን ቆንጆ ልጅ አታስፈራራት ይለዋል። ሐናም ደግማ እያለቀሰች እባክህ ይቅር በለኝ ያልከውን ሁሉ አደርጋለሁ በማለት ስትማጸነው በዙሪያቸው ያሉ ተማሪዎች ሁሉ ጫማውን በምላስሽ ጥረጊለት እያሉ መጮህ ይጀምራሉ። ታይምም ይህንን ማድረግ ትችያለሽ ወይ ካደረግሽው ይቅርልሻለሁ ሲላት ሁሉም ተማሪዎች ማጨብጨብ ይጀምራሉ። ሁኔታውን ስትመለከት የቆየችው ጎሪያም ተቆጥታ ወደ ታይም ትመጣና ሆን ብላ ያደረገችው ነገር ስላልሆነ እባክህ ይቅር በላት ትለዋለች። ታይምም ትዕዛዝ እየሰጠሽኝ ነው ወይ ብሎ ሲጠይቃት ጎሪያም እንዳልሆነ ትነግረዋለች። ታይምም እሺ ትዕዛዝሽን ተቀብያለሁ ካለ በኋላ ለሐና እንደሱ አይነት ያለ ጓደኛ ስላለሽ እድለኛ ነሽ ብሏት ይሄዳል። በማግስቱ ጎሪያ በሎከሯ ውስጥ ቀይ ካርድ ታገኛለች። ይህንን ስታይም ጥሩ ስሜት እየተሰማት እንዳልሆነ አድርጋ ምክንያት በመስጠት ወደ ትምህርት ቤቱ ክሊኒክ ትሄዳለች። ነገር ግን ሁለት ተማሪዎች ሊረብሿት ወደዚያ ሲሄዱ ትመለከትና ሐኪሙ እነሱን በሚመረምርበት ወቅት ጎሪያ ለማምለጥ ትሞክርም ሌሎቹ ተማሪዎች ጠብቀው ውሃ ይደፉባታል። በዚህም ንዴት ወደ ጣሪያ ወጥታ ስትጮህ በአካባቢው ቆሞ የነበረው ሬን አንቺ ከመምጣትሽ በፊት እዚህ ቦታ በጣም ጸጥታ የሰፈነበት ነበር ሲላት ወዲያውኑ አንዳንድ ሴት ተማሪዎች ወደዚያ በመምጣታቸው ሬን ጎሪያን ይዞ ይደብቃታል። ሴቶቹም ሬንን አንዲት ልጅ አይተሃል እንዴ ብለው ሲጠይቁት አላየውም ብሎ ይዋሽና እነሱ ከሄዱ በኋላ ትምህርት እስኪያልቅ እዚህ መቆየት ትችያለሽ፣ ነገር ግን መጮ የሚባል ነገር የለም ይላታል። በዚህ ጊዜም ጎሪያ እስከ ምሽት ድረስ ተደብቃ ትቆይና እቃዎቿን ለመውሰድ ወደ ለኮራ ስትሄድ አንዳንድ ወንድ ተማሪዎች መጥተው ቪዲዮ እየቀረጹ ያዋክቧታል። በዚያው ቅጽበትም ሬን ይደርስላትና ወንዶቹን ካባረራቸው በኋላ ጎሪያ ስታለቅስ ጊዜ ወደ ቤትሽ ሂጂ ይላታል። እሷ ግን ልጆቹ ውጭ እየጠበቁ ሊሆን ይችላል ብላ ፍርሃቷን ስትገልጽ ሬን ክብሪት በመጠቀም የእሳት አደጋ ማስጠንቀቂያውን ያስጮኸዋል። ከዚያም አሁን በሰላም መሄድ ትችያለሽ፣ የእሳት አደጋው ድምፅ አስፈራርቶ አባሯቸዋል ይላታል። ከዚያ በኋላ ጎሪያ ወደ ቤት ስትመለስ ራሷን በክፍሏ ውስጥ ቆልፋ ስትቀመጥ እናቷ ገብታ ምን ተፈጥሮ እንደሆነ ስትጠይቃት እሷም በዚህ ትምህርት ቤት መማር አልፈልግም ትላታለች። እናቷ ግን አንቺ ጠንካራ ነሽ፣ የወደፊት ሕይወትሽ በእጅሽ ነው፣ ስለዚህ ስለ ሀብታምና ቆንጆ ልጆች ብቻ አስቢ ብላ ልታረጋጋ ስትሞክር ጎሪያ ገንዘብ ሁሉ ነገር አይደለም ብላ ለመከራከር ስትሞክር እናቷ በገንዘብ የተሻለ ሕይወት ይኖርሻል ስትል ትመልስላታለች። በሌላ በኩል ታይም ሬን ለምን ያችን ልጅ ረዳት ብሎ ሲያስብ ኤምጄ ለሴት ልጅ ቀይ ካርድ ሰጥታ አታውቅም፣ ይህንን ሁሉ እዚህ ጋር ብታቆሙ ይሻላል ይለዋል። በዚያው ቅስፈትም ሰራተኛዋ መጥታ የታይም እናት ከሲንጋፖር መመለሷን ትነግረዋለች። የታይም እናት ታዋቂ ባለ ሀብት ስትሆን ታይምን በትምህርት ቤት ችግር እንደፈጠርክ ሰምቻለሁ፣ ትምህርት ቤትን እንኳን መቆጣጠር ካልቻልክ እንዴት ቢዝነሱን ትመራዋለህ ስትል ትገዝሰዋለች። በሌላ በኩል የጎሪያ እናት አዲስ ጫማ ገዝታላት አባቷ እያደረገላት አሁን ችግሮቹ ሁሉ ይፈታሉ፣ ጥሩ ጫማ መልካም ዕድል ያመጣል ሲላት እንመለከታለን። በማግስቱ ጎሪያ አዲሱን ጫማዋን አድርጋ ወደ ትምህርት ቤት ትሄድና ከሎከር አውቃ ስታወጣ በድንገት ጫማዋ ላይ የሆነ ነገር ይፈስባታል። በዚህም ምክንያት ጫማዋን ለማጽዳት ስታወልቅ ሌሎች ተማሪዎች ቀምተዋት ይሮጣሉ። ጎሪያም ወደ ስታዲየሙ ስትሄድ ታይምን እዚያ ታገኘዋለች። ታይምም ጫማዋን በመቁረጥ ቆሻሻ መጣያው ሲጥለው ጎሪያ ተናዳ ጫማዋን አውጥታ ታደርገዋለች። በዚህ ጊዜም ታይም በመሰጥ እንደዚህም ሆኖ ታደርገዋለች ብሎ ሲጠጋት ጎሪያ በኃይለኛ የምትወዱን ትለውና እንድትወው ትፈልጋለህ፣ ነገር ግን እኔ አልተውም ትግሌን እቀጥላለሁ ስትለው ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ይለቀቃል። በሚቀጥለው ቀን ታይም ለጓደኞቹ ዛሬ ትምህርት ቤት ቆይቼን የሚመጣው የሚል መልእክት ይልክላቸዋል። ጎሪያም በተለመደው ሰዓቷ ወደ ትምህርት ቤት ስትሄድ ሰዎች ጠልፎ ይወስዷታል። መጥፎ ነገር ሊያደርጉባት መስሏት ተስፋ ቆርጣ ባለችበት ሰዓት ሜካፕ ሰርቶ ያስውቧትና በአንድ ክፍል ውስጥ ተዋት እንደሄዱ ታይም መጥቶ ትንሽ ፈገግ በይ 5 ሚሊዮን አውጥቼብሻለሁ ይላታል። የመኪና ቁልፍ እየሰጣትም ከነገ ጀምሮ በአውቶቡስ መሄድ የለብሽም በዚህ መኪና ሂጂ ሲላት ጎሪያ ምን ፈልገ ነው ብላ ስትጠይቀው ይቅርታ እየጠየቅሽ ቪዲዮ ተቀረጪና እነዚህ ሁሉ ነገሮች ያንቺ ይሆናሉ ይላታል።
ጎሪያ ግን ለምን ይቅርታ ጠይቃለሁ? አንተ ነህ ይቅርታ መጠየቅ ያለብህ፣ ካንተ ውድ ዕቃዎች ክብር ይበልጥብኛል ብላ ልትወጣ ስትል ታይም በግድ ይዟት ቪዲዮን ተቀረጪ እያለ ሲያስገድዳት ጎሪያ የመታው ወጣ ለማምለጥ ስትሞክር ተከትሎ ይይዛትና ስንት ብር ትፈልጊያለሽ? 15 ወይስ 20 ሚሊዮን እያለ ሲታገላት የታይም እናት በድንገት ትደርስና ዘበኞቹን ጎሪያን ከቤት እንዲያስወጧት ታደርጋቸዋለች። በቀጣዩ ትዕይንት ጎሪያ ወደ ትምህርት ቤት ስትሄድ ተማሪዎቹ ሰሌዳው ላይ ስለ እሷ መጥፎ ነገሮችን ጽፎ ታገኝና በዚያው ቅጽበት ጎሪያ ከ10 በላይ ፍቅር ጓደኞች አሏት የሚል ወሬ በስልክ መልእክት ይሰራጫል። ጎሪያም በዚህ ተናዳ ወደ ጣሪያው ላይ በመሄድ መጮህ ትጀምራለች። በሚቀጥለው ቀን ሃና ሎከሯን ስትከፍት ቀይ ካርድ ታገኝና ሌሎች ተማሪዎች ወደ እሷ መጥተው ይዘዋት ወደ ስታዲየም ይሄዳሉ። ታይምን በምላጭ ጸጉሯን ሊቆርጠው ሲል ጎሪያ ትደርስና ችግር ከኔ ጋር ከሆነ ለምን ጓደኛዬን ታሰቃያታለህ ስትለው ታይምም ጸጉርሽን ከተቆረጥሽ ሁላችሁንም እለቃችኋለሁ ይላታል። ጎሪያም ወደፊቱ ተጠግታ አንተ ባለጌ ልጅ ነህ ካለችው በኋላ ጸጉሯን ልትቆርጥ ስትል ሬን ደርሶ ያድናታል። በሌላ በኩል በማህበራዊ ሚዲያ ላይ የጎሪያ ደጋፊዎች እየበዙ በመምጣታቸው ታይም በጣም ይናደዳል። በሚቀጥለው ቀንም ጎሪያ ወደ ትምህርት ቤት ስትመጣ እነዚያ ሲያዋክቧት የነበሩ ሴት ተማሪዎች መጥተው አንቺ በሁሉም አይን ጀግና ነሽ፣ ኤፍ4ን በመደገፋችን ትልቅ ስህተት ሰርተናል ብለው ይቅርታ ይጠይቋታል። ጎሪያም ይቅር ስትላቸው ሴቶቹ ነገ ሜራ የምትባለው ጓደኛችን ከፈረንሳይ ትመለሳለች፣ ለእሷም የእንኳን ደህና መጣሽ ግብዣ ተዘጋጅቷል፣ አንቺም በግብዣው ላይ መገኘት አለብሽ ይሏታል። ጎሪያም ለግብዣው የሚሆን ልብስ የለኝም ስትላቸው ሴቶቹ ማንኛውንም የፈለግሽውን ልብስ ለብሰሽ መምጣት ትችያለሽ፣ እኛም ሁላችንም ተራ ልብስ ነው የምንለብሰው ይሏታል። በሌላ በኩል አራቱ የኤፍ4 አባላት ሜራን ከአውሮፕላን ማረፊያ ለመቀበል ይሄዱና ሜራ እንደደረሰች ሬን እየሮጠ ሄዶ ያቅፋታል። በተመሳሳይ ሰዓት ጎሪያ እና ካኒንግ የተባለች ሌላ ተማሪ ወደ ግብዣው ቦታ ሲደርሱ እነዚያ ሴቶች መጥተው በጎሪያ ልብስ ላይ ማሾፍ ይጀምራሉ። ጎሪያ ምን ትፈልጋላችሁ ብላ ስትጠይቅ እነሱም አንቺ ከኛ ደረጃ ጋር አትመጣጠኝም፣ ሬንን ለማማለል እየሞከርሽ እንደሆነ እናውቃለን፣ ነገር ግን ሬን ካንቺ የምትበልጥና በጣም የምታምር ሴት ጓደኛ አለችው ብለው ምግብ ያለበትን ሳህን ልብሷ ላይ ይደፉባታል። በዚህ ጊዜ መሬም መጥቶ የእጅ መሐረቡን ይሰጣትና ልብስሽን ጥረጊበት ሲላት የሆነውን ሁሉ ያየችው ሜራም በጣም ተቆጥታ በሴቶቹ ላይ የሻምፓኝ ጠርሙስ ትወረውርባቸዋለች። ቀጥላም ጎሪያን ወደ ክፍሏ ይዛት ትሄድና ሬን ስላንቺ ሁሉም ነገር ነግሮኛል፣ ምናልባት ይወድሽ ይሆናል ትላታለች። ጎሪያም እሱ ያንቺ ፍቅር ጓደኛ አይደለም እንዴ ስትላት ሜራ ማን ነው እንዲህ ያለሽ ብላ መልሳ ትጠይቃታለች። ጎሪያም ሁሉም ሰው እንደዛ ብሎ ነው የሚያወራው ስትል ትመልስላታለች። ሜራም ቀጥላ ታይምን ስትመጪ የሚያሳየውን ቪዲዮ አይቻለሁ፣ እኔ እንኳን ያንን ለማድረግ ድፍረቱ የለኝም ካለቻት በኋላ ቆንጆ ሜካፕ ሰርታት ወደ ግብዣው ቦታ ይዛት ትመለሳለች። ሬንም ወደ እሷ መጥቶ በጣም ታምሪያለሽ ሲላት የተመለከተው ታይም በጣም ተቆጥቶ ሬንን ለዚች ልጅ ቀይ ካርድ ሰጥቻታለሁ፣ አንተ ለምን ትረዳታለህ ብሎ ይጠይቀዋል። ሜራም ጣልቃ ገብታ ሁኔታውን ለታይም ለማስረዳት ስትሞክር ታይም እሷንም ይገፋታል። ይህንንም ያየው ሬን በጣም ተቆጥቶ ታይምን መምታት ይጀምርና ለረጅም ሰዓት መደባደብ ይጀምራሉ። ጎሪያም በመሃል ገብታ ታይምን ለማስቆም ስትሞክር ሳታስበው እሱ ላይ ተወድቅና ፊታቸው በመገጣጠሙ በድንገት ይሳሳማሉ። በሚቀጥለው ትዕይንት ታይም ለጓደኞቹ ጎሪያ ሆን ብላውን የሳመችኝ በማለት ቀጥሎም ጎሪያ ምን አይነት ልጅ እንደሆነች አሁን ገባኝ፣ እኔ እንድከተላት ትፈልጋለች፣ እንዲህ አይነት ሴቶችን ደግሞ በቀላሉ መያዝ ይችላለሁ ይላቸዋል። ጓደኞቹ ግን ሬንን ይቅርታ ጠይቅ ሲሉ ታይም ለምን ይቅርታ ጠይቃለሁ? ጥፋቱ የሱ ስለሆነ እሱን ይቅርታ መጠየቅ ያለበት፣ ካልጠየቀኝ ደግሞ ዳግመኛ አላወራውም ብሎ ይመልስላቸዋል። በሌላ በኩል ሜራ ለሬን አሁንም እንደ ሕፃን ትጣላላችሁ፣ በልጅነታችሁም እንዲትጣሉ ነበር ካለችው በኋላ ታይም ይቅርታ እንዲጠይቅ ትፈልጋለሁ ስትለው ሬን ታይም ይቅርታ እንደማይጠይቅና ሁልጊዜ እሱ ቀድሞ ይቅርታ መጠየቅ እንደሰለቸው፣ ስለዚህም በአሁኑ ታይም ስህተቱን መረዳት እንዳለበት ይነግራታል። በማግስቱ ጎሪያ የሬንን መሐረብ ለመመለስ ወደ ጣሪያው ሄዳ ስላጣችው ደረጃውን ስትወርድ ካቢንን ታገኘውና ሬን በሜራ ቤት እንዳለ ይነግራታል። ወደዚያ ስትሄድም ዝናብ መዝነብ ይጀምርና ስትደርስ ሬንና ሜራ ሲከራከሩ ታያለች። ሜራ ለሬን ውሳኔን ወስኛለሁ፣ ከእንግዲህ ፈረንሳይ ነው የምኖረው፣ ህልሜን ማሳካት አለብኝ ስትለው ሬንም
እኔን ጨምሮ ሁሉንም ሰው ትተሽ እየሄድሽ ነው። ለአንቺ ስለሚሰማኝ ስሜት ግን ታውቂያለሽ ወይ ይላታል። በቀጣዩ ትዕይንት ጎሪያ በአውቶቡስ ወደ ትምህርት ቤት ስትሄድ ታይምን በድንገት አውቶቡስ ውስጥ ታገኘውና እዚህ ምን ታደርጋለህ ብላ ስትጠይቀው ታይም አውቶቡስ ውስጥ መቀመጥ ምን እንደሚመስል ማየት ፈልጌ ነው ብሎ ይመልስላታል። አውቶቡሱም በድንገት ባዶ መሆኑን ያስተዋለችው ጎሪያ ተማሪዎቹ ሴት ሄዱ ስትለው ታይም ድምፁን ከፍ አድርጎ አውቶቡሱን በሙሉ ገዝቼዋለሁ ሲላት ጎሪያ ተናዳ አውቶቡሱን አቁም ብላ ስትጩ ታይም ግን ሳያስቆመው ይቀራል። በድንገትም አንድ መኪና ከአውቶቡሱ ፊት ለፊት በመግባቱ አውቶቡሱ ለመቆም ሲገደድ ጎሪያ አጋጣሚውን በመጠቀም ከአውቶቡሱ ትወርዳለች። ታይምም ሊከተላት ሲል አንዲት ልጅ መጣ በእርግጫ ትመታዋለች። ይህች ልጅ ቲያ የምትባል ሲሆን የታይም ታላቅ እህት ናት። ቲያ ታይምን ለምን ይህች ልጅ ታዋክባታለህ ካለችው በኋላ ጎሪያን በመኪና ውስጥ አስገባትና ካርዷን ሰጥታት በፈለግሽው ጊዜ ደውይልኝ ትላታለች። ለታይም ደግሞ መጥፎ ሰው እንዳልሆን ካውቃለሁ፣ ነገር ግን ልጅቷን መረበሻ አቁም ትለዋለች። ታይምም ለምን ተመለሽ ሲላት ቲያ እናት አስቸኳይ ስራ ሰጥታኝ ነው፣ ቢዝነሷን በመላው ኤሲያ ልታስፋፋ ስለሆነ ከእንግዲህ ምንም ነገር እንደ ድሮ አይሆንም፣ ስለዚህ አንተም ማደግ አለብህ ትለዋለች። በሚቀጥለው ቀን ጎሪያ ወደ ጣሪያው ስትሄድ ሬን ከኋላዋ ይመጣል። ጎሪያም ደህና ነው ወይ ብላ ስትጠይቀው ሬን ከልጅነቴ ጀምሮ ካሜራ ጋር በጣም እንቀራረባለን፣ እሷ በአንድ ጉዳይ ውሳኔ ከወሰነች ማንም ሊያስቀይራት አይችልም፣ ሁልጊዜ ከእሷ ጋር የሚሆን ይመስለኝ ነበር፣ አሁን ግን የራሴን ህይወት መቀጠል አለብኝ ይላታል። ቀጥሎም የራስ ዶታ ልትሰጣት ወደ ቤቷ እንደጠራቻት ሲነግራት ታይም ሁለቱንም አብረው ሲያያቸው በትዝብት ይመለከታቸዋል። ከዚያም ሬን ጎሪያን ወደ ሚራ ቤት ሲወስዳት ሚራ በግብዣው ቀን ጎሪያ እንድታደርጋቸው የሰጠቻትን ጫማዎች በስጦታ መልክ ትሰጣታለች። ጎሪያም በቤቱ ዞር ዞር ስትል የኤፍ4 አባላትን የልጅነት ፎቶዎች ስታይ ትቆይና በጉልበቷ ተንበርክካ ሚራን ሬን ሲያዝ ማየት አልችልም፣ እባክሽ አትሂጂ ስትል ትማጽናታለች። ሚራ ግን የማደርገው ነገር ለብዙ ሰዎች ደስታን ያመጣል፣ ደግሞም ሬን ጠንካራ ነው፣ ራሱን መንከባከብ ይችላል፣ አንቺ ሬን እንደምትወጂ ያውቃለሁ፣ እባክሽ ሁሌም አብረሽ ሁኚ ትላታለች። ሬንም ይህንን ሁሉ ነገር ከውጭ ሆኖ ይሰማና ጎሪያ ልትወጣ ስትል ወደ እሷ መጥቶ እኔ ሚራ እንድትለምኝልኝ ጠይቄሻለሁ ወይ? በህይወቴ ላይ የመወሰን መብት የለሽም ይላታል። ጎሪያ ግን ገፋ አድርገው ስለ ራስ ስሜት አስበህ ታውቃለህ እንዴ? ምንም ሳትሞክር እኮ ተስፋ ቆርጠሃል ትለዋለች። ሬንም ምን ማድረግ እችላለሁ ሲላት ጎሪያ ሚራ ለህልሟ ስትታገል አንተም ለምን ለህልሟ አትታገልም? ለሚራ ብዙ መሞከር ነበረብን፣ ነገር ግን አንተ ምንም አላደረክም ትለዋለች። በቀጣዩ ትዕይንት ሁሉም ሜራን ለመሸኘት ቢመጡም ሬን ግን በቦታው አልነበረም። ጎሪያም መታ ሜራን አቅፋት ትሄዳለች። ከዚያም በድንገት ሬን ከኋላ ሲመጣ ጎሪያ ታየውና አሁንም ምንም አታደርግም ስትለው ሬን ፓስፖርቱን አውጥቶ እያሳያት እኔም ወደ ፈረንሳይ እየሄድኩ ነው፣ ውጤቱ ምንም ይሁን ምን ማድረግ ያለብኝን ሁሉ ለማድረግ እሞክራለሁ ይላትና ግንባሯን ስሞ ያበረታታሽኝ አንቺ ነሽ ይላታል። ታይምም ይህንን ሲሰማ በጣም አዝኖ እንዴት ሳትነግረኝ ትሄዳለህ? ከልጅነት ጀምሮ እኮ ጓደኛሞች ነን፣ ደግሞ ይቅርታ እንኳን አላልኩም እያለ ሲጮህ ሬን እሱን ተወው ችግር የለውም አንተ ግን ራስን ጠብቅ ብሎት ታይምን አቅፎት ይሄዳል። በማግስቱ ጎሪያና ሀና ምሳ እየበሉ ሳሉ አንዳንድ ሴቶች መጥተው ከዚህ በኋላ ሬን ስለሌለ ማንም የሚጠብቅሽ የለም እያሉ ሲያሾፉባት በዚያው ቅስፈት ታይም በትምህርት ቤቱ ትልቅ ስክሪን ላይ ጎሪያ ቅዳሜ በ7 ሰዓት ክሎክ ታወር የሚባለው ቦታ ጋር ነኝ በማለት ትዕዛዝ ያስተላልፋል። ሀናም ታይም ሌሊት እየጠየቀች ነው እንዴ ስትላት ጎሪያም ይህ ሌላ የማስተቀያ ዘዴው መሆን አለበት ትላታለች። አይደርስ የለም ቅዳሜ ሲደርስም ታይም ዝናብ ላይ ቆሞ እየበሰበሰ ሲጠብቃት ጎሪያ ትመጣና የያዘችውን ዣንጥላ ትሰጠዋለች። እሱ ግን ጥላውን ወርውሮት በህይወቴ ማንንም እንደዚህ ጠብቅ ያላውቅም ሲላት ጎሪያ እኔ መች ጠብቀኝ አልኩ፣ ዝናቡን ለማምለጥ ሌላ ቦታ መቆም ትችል ነበር፣ አንተ ሞኝ ነህ እንዴ ስትለው ታይምም ሞኝማ አንቺ ነሽ በማለት ሁለቱም ሲጨቃጨቁ ይውላሉ። ከዚያም ታይም በዝናቡ ምክንያት ስለታመመ ጎሪያ ማድረቂያ ፎታ ሰጥታው ወደ ምግብ ቤት ይዛው ትሄዳለች። ነገር ግን የምግቡ ዋጋ ውድ ስለሆነ ይዛው ትሮጥና ሌላ ቦታ ሄደን እንብላ ስትለው ታይም ግን እኔ በጣም ስለራበኝ አንቺ ከፍለሽ ባትጋብዥኝ እኔ ራሴ ከፍዬ እበላለሁ ብሏት ለመሄድ ሲሞክር የነበሩበት ቦታ በር ከውጭ በኩል በድንገት ይቆለፍባቸዋል። ጎሪያም በሩ እንዲከፈትላቸው እየጮች ብትጣራም የሚሰማት ሰው ግን አልነበረም። እንደ አጋጣሚም ሆኖ የሁለቱም ስልኮች ባለመስራታቸው ምክንያት እዛው ለመቆየት ይገደዳሉ።
ታይም ወደ ጎሪያ ሲጠጋ ከፍተኛ ትኩሳት እንደያዘው ተመልክታ ማስታገሻ መድኃኒት ሰጥታው ሌሊቱን ስትንከባከበው ታድራለች። ስለ ቤተሰቧ ሲጠይቃትም ጎሪያ እኛ በጣም ደሃ ነን፣ ቤተሰቦች በዚህ ሰዓት እቤት ባለመገኘት ተጨንቀው ይሆናል ትለዋለች። ታይም በበኩሉ የኔ ቤተሰብ እኔ ለቀናት ቤት ውስጥ ባልኖርም ግድ የላቸውም ይላታል። ጎሪያም ቀጥላ ለምን ለሰዎች ቀይ ካርድ ትሰጣለህ ብላ ስትጠይቀው ታይም ከዛሬ ጀምሮ ቀይ ካርዱን ለአንቺ ስል ሰርዤዋለሁ ይላታል። ሌሊት ላይም ታይም ከእንቅልፉ ነቅቶ ጎሪያ መተኛቷን ካረጋገጠ በኋላ ተመልሶ እግሮቿ ላይ በመተኛት ምሽቱን ያሳልፋሉ። ሲነጋም አንዲት ሴት መጥታ በሩን ስትከፍት ሁለቱም በድንጋጤ ተነስተው እየሮጡ ይወጣሉ። በመቀጠል ታይም ጎሪያን ወደ ቤት ያደርሳትና ከኤፍ4 አባል ከአንዱ ጋር እንዴት አሳለፍሽ ሲላት ጎሪያ ያሳለፉት ቀን እንዴት እንደማይባል ስትነግረው ታይም ሌላ ጊዜ እንዴት አብረሽኝ መውጣት ትፈልጊያለሽ ወይ ይላታል። ጎሪያም ጥያቄውን ሳትቀበል ወደ ቤት ስትገባ የሆነ ሰው በርቀት ፎቶ እያነሳቸው ነበር። ወደ ቤት ስትገባም ቤተሰቦቿ የት እንደነበረች ከጠየቋት በኋላ አባቷ ከነሱ የደበቀው ሚስጥር እንዳለ እናቷ ትነግራታለች። ጎሪያ ምን ተፈጥሮ ነው ብላ ስትጠይቅ እናቷ አባቷ ሳይነግራቸው ብዙ ገንዘብ በመበደሩ ዕዳ እንዳለባቸው ትነግራታለች። የገንዘቡ መጠን እንደሰማችም በብዛቱ ትደነግጥና የባንክ ደብተሯን ስትመለከት ያጠራቀመችው ገንዘብ በቂ ባለመሆኑ ዕዳውን ለመክፈል ገንዘብ ለመፈለግ ወደ አራጣ አበዳሪዎች ሄዳ አሁን ላይ ያለኝ ገንዘብ ትንሽ በመሆኑ ተጨማሪ ገንዘብ አምጥቼ ቀሪውን እስክከፍል ጊዜ ስጡን ስትላቸው እዛ ከተቀመጡት ሰዎች መሃል አንደኛው በቀላሉ ገንዘብ መስራት የምትችይበትን መንገድ እናሳይሻለን በማለት የተለየ ልብስ ከሰጧት በኋላ ከሌሎች ሰዎች ጋር እንድትቀመጥ ያደርጓታል። ቆይቶም አጠገቧ ከተቀመጡት ሰዎች አንዱ ሊጠጋ ሲሞክር በእርግጫ መታው አንደኛውን ሰውዬ አንቃ በመያዝ ለአለቃ በሌላ መንገድ ገንዘቡ እንደምትከፍልና እንደዚህ አይነት ቆሻሻ ስራ እንደማትሰራ እንዲነግሩላት ተናግራ ትወጣለች። በሚቀጥለው ቀን ሃና ወደ ጎሪያ መጣ። ታይም ጎሪያን ወደ ቤት ሲሸኝ የተቀረጸ ቪዲዮ እያሳየቻት ከታይም ጋር አብራችሁ እንዴት መውጣት ጀመራችሁ እንዴ ብላ ስትጠይቃት ጎሪያ እንዳልሆነ ለመናገር ስትሞክር ታይም መጥቶ ከጎሪያ ጋር እንዴት ብንወጣ ችግር ያለበት አለ ወይ ብሎ ከጠየቀ በኋላ ለማንኛውም ከዚህ በኋላ ቀይ ካርዱንም ሰርጄላታለሁ ይላቸዋል። ወዲያውኑ ቪዲዮ ተቀርጾ ሁለቱ ዴት እያደረጉ መሆናቸው በስፋት በመሰራጨቱ ሁሉም ተማሪ እነሱን ፎቶ ማንሳት ይጀምራል። ካቪንም ጎሪያን አስቁሟት ከዚህ በኋላ እኛ እንድትፈሪ የሚያደርግ ምንም ነገር የለም ሲላት ኤምጄም በእውነት እናንተ ሁለታችሁ ዴት እያደረጋችሁ ነው እንዴ ብሎ ሲጠይቅ ጎሪያ እንዳልሆነ ለመናገር ስትሞክር ታይም እውነቱን ተናገር ይላታል። በዚህ ጊዜም ጎሪያ አንተን አስገድደህ እንዴት እንድንወጣ ያደረግከው ካለችው በኋላ ተነስታ ስትሄድ ካቪን የምርህን ነው እንዴ? ከጎሪያ ጋር ግንኙነት መመስረት ምን ያህል ከባድ እንደሚሆንባችሁ አስበህዋል? ቤተሰቦች በጭራሽ ፈቃደኛ አይሆኑም። እናት እህትን እንዴት ለጋብቻ እንዳስገደደቻት ታውቃለህ? አሁን ይህን ሁሉ ላደረግከው ራሱ ችግር ውስጥ መግባት አይቀርም ይለዋል። ታይምም ማድረግ ያለብኝን ሁሉ አድርጌ ሞክራለሁ ብሏቸው ይሄዳል። በተመሳሳይ ሰዓት የነታይም ቤት ሰራተኛ ጎሪያ ለታይም ሰጥቶ የነበረውን ፎጣ ቤት ውስጥ ታገኘዋለች። በቀጣዩ ትዕይንት የጎሪያ አባት የጎሪያን ስልክ ሲያስተካክል የውጭ በራቸው በመደወሉ ጎሪያ ለመክፈት ስትወጣ ታይምን በር ላይ ቆሞ ታገኘውና ወደ ቤቱ እንዲሄድ ስትነግረው አባቱ ስሙን በመስማቱ ደንግጦ በመውጣት ወደ ቤት እንዲገባ ይጋብዘዋል። ሲገባም ሁሉም ሰው ሲንከባከበው ቆይቶ እራት ይቀርብና አብረው መብላት ይጀምራሉ። በመሃልም ሁሉም ሰው የህይወቱን አሳዛኝ ታሪክ እንዲናገር የሚል ጨዋታ የጀመሩና ጎሪያ የእሷ ታሪክ ከሁሉም የበለጠ አሳዛኝ እንደሆነ በመግለጽ ከትምህርቴ ጋር የራሴን ወጪ መሸፈን ያለብኝ ሲሆን በዚያ ላይ ደግሞ ቤተሰቦቼ ከባድ ዕዳ ውስጥ ገብተዋል ትላለች። ታይም በበኩሉ የኔ ህይወት እንኳን ጥሩ ነበር፣ ነገር ግን በምግብ ጠረጴዛ ዙሪያ ማንም አያወራም፣ ሁሉም ሰው በዝምታ ነው የሚመገበው። የምናወራው አስገዳጅ ነገር ቢኖር እንኳን የሥራ ጉዳይ ከሆነ ብቻ ነው። በእርግጠኛ ቤት የሚዘጋጁት ምግቦች ከተመረጡ ግብአቶች ቢሆንም የዛሬው ራት ግን ዓለም ላይ ካሉ ጣፋጭ ምግቦች ሁሉ የሚበልጥ ነው ይላል። በሚቀጥለው ቀን ጎሪያ ወደ ትምህርት ቤት ስትሄድ ክለብ ውስጥ የነበረችባቸው ፎቶዎች ተቀነባብረው በየቦታው ተለጥፈው ተማሪዎች ሲወያዩ ትደርስና በድንጋጤ ትቆማለች። በዚያው ቅስፈትም ታይም በቦታው ደርሶ ፎቶዎቹን አይቶ በጣም በመናደድ ይሄ ምንድነው ብሎ ሲጠይቃት ጎሪያም ይሄ እውነት አይደለም የሆነ ሰው ስሜን ሊያጠፋ እየሞከረ ነው ስትለው ስታይ እንደደብ መስልሻለሁ እንዴ? ፎቶዎቹ እኮ ጥርት ብለው ነው የሚታዩት፣ ጥሩ ልጅ መስለሽኝ ነበር ካላት በኋላ አንድ ፎቶ አንስቶ ይቺ አንቺ ነሽ አይደለሽም ብሎ ሲጠይቃት
ጎሪያም አሁን የኔ ስትለው ታይም በንዴት ፎቶውን ቀዶ ጥሎ ይሄዳል። በዚህም ምክንያት ሁሉም ተማሪዎች ጎሪያ መጥፎ ንግግር መናገር ይጀምራሉ። በሌላ በኩል ኤምጄ ጎሪያ እውነቱን እየተናገረች ይመስለኛል ሲል ካቪንም ይህንን ማን እንዳደረገ መርምረን መድረስ አለብን ይለዋል። ከዚያ በኋላ ታይም በድብርት ቁጭ ብሎ ሲጠጣ ኤምጄ ወደ እሱ ሄዶ በእውነት እነዚህ ፎቶዎች እውነት ናቸው ብለህ ታስባለህ ሲለው ታይም ምንም መልስ ሳይሰጠው ይቀራል። በሌላ በኩል ካቪን ክለብ ውስጥ ያሉትን ሴቶች ቦታው ካሜራ የኖረው እንደሆነ ሲጠይቃቸው ሴቶቹ ሁሉም ነገር እዚህ ሚስጥር ነው ብለው ይመልሱለታል። ካቪንም የጎሪያን ፎቶ አውጥቶ ይህ ፎቶ ታዲያ እንዴት ወጣ ሲላቸው ምንም እንደማያውቁ ይነግሩታል። የክለቡ ባለቤትም የካቪንም ማንነት ሲረዳ ይደነግጥና ወደ እሱ ሲሄድ ካቪን ይህ ፎቶ እንዴት ወጣ ብሎ ይጠይቀዋል። ባለቤቱም እኛ ምንም ያደረግነው ነገር የለም በማለት ጉዳዩን ለማስተባበል ሲሞክር ካቪን ለራስ ጥቅም ስትል እውነቱን ብትናገር ይሻልሃል፣ የእኔ ቤተሰቦች በዚህ ጉዳይ ላይ ጣልቃ ከገቡ ምን ሊፈጠር እንደሚችል መገመት አይከብድህም ይለዋል። በሌላ በኩል ታይም እና ኤምጄ ባሉበት ክለብ ሃና ለባብሳና ሌላ ሰው መስላ ስትገባ ኤምጄ ወዲያውኑ ያውቃታል። እሷም መጠጥ አዛ መድኃኒት ካደረገችበት በኋላ ወደ ታይም በመውሰድ እንዲጠጣ ታደርገውና ራሱን ሲስት ወደ አልጋ ቤት አስገብተው ልትስመው ስትሞክር በእንቅልፍ ልቡም የጎሪያን ስም እንደሚጠራት ሰማና በጣም ትናደዳለች። በሚቀጥለው ቀን ጎሪያ ወደ ትምህርት ቤት ስትሄድ አንዲት ሴት ተማሪ የምትቀመጥበትን ወንበር እየሰባበረች ታይም ላይ ያደረግሽው ነገር ልክ አይደለም ስትላት ሌሎቹ ቀይ ካርዷ ተሰርዞላታል፣ እንደዚህ ማድረግ አትችይም ብለው ይቃወሟታል። እሷ ግን በእኛ ታይም ላይ የቀለደችው እንደዚህ በቀላሉ ልንለቃት አይገባም፣ እንደውም በዚህ ጉዳይ ከታይም ከራሱ ፈቃድ ወስዳለሁ ብላ ለታይም ስለ ቀይ ካርዱ መልእክት ስትልክለት ወዲያውኑ አድርገ የሚል መልስ ይልክላታል። ነገር ግን ያንን መልእክት በታይም ስልክ የላከችው ሃና ነበረች። ተማሪዎቹን ጎሪያን አንበርክከው ቦርሷን ሲዘረግፉ አንድ የሞተር ሳይክል ቁልፍ ያገኛሉ። ጎሪያም እባካችሁ የኔ አይደለም ብላ ብትለምናቸው ሁሉም ተባብረው ሞተሩን ይሰብሩታል። በሌላ በኩል ካቪን ወደ ኤምጄ ሄዶ የክለቡን ባለቤት ስም ሲነግረው ኤምጄም ይህንን ስም የት ነበር የምናውቀው ይለዋል። ካቪንም ቀጥሎ ስለ ታይም ሲጠይቀው ኤምጄ ትናንት ከአንዲት ሴት ጋር ነበር፣ ከዚያ ወዴት እንደሄደ አላውቅም፣ የት እንዳለ ለመጠየቅ መልእክት ስልክለትም ቤት ብቻውን እንደሆነ መልሶልኝ ነበር ይለዋል። ካቪንም አብሮ የነበረችው ሴት ማን ነበረች ብሎ ሲጠይቀው የጎሪያ ጓደኛ ሃና እንደነበረችና ትምህርት ቤት ሌላ እዚህ ደግሞ ሌላ ሰው እንደሆነች ይነግረዋል። በዚህም ሁለቱም ሃናን መመርመር ይጀምሩና የክለቡ ባለቤት ልጅ መሆኗን ይደርሱበታል። በሌላ በኩል ሃና ታይምን አደንዝዛ ወደ ቤቷ ትወስደዋለች። ትዕይንቱ ቀጥሎም ታይም ከተኛበት ነቅቶ የት ነኝ ብሎ ሲጠይቅ ሃና ወደ እሱ መጥታ ራስህን ስተ ነበር ከዚያኔ ወደዚያ መጣው ትለዋለች። ታይምም መጋረጃውን ገልጾ አካባቢውን ሲመለከት በርቀት ክሎክ ታወሩን ይመለከትና ጎሪያን ሲያስታውስ ሃና ወደሱ ቀርባ ጎሪያን እርሳት ትለዋለች። ታይምም በመቀጠል ስልክ የት ነው ያለው ብሎ ሲጠይቅ ሃና ጎሪያ ላንተ አትመጥንህም፣ እኔ ካንተ ጋር ለመሆን ብዙ ጥረት አድርጌያለሁ፣ እንደውም ብዙ ጥናቶችን ስላንተ አድርጌያለሁ ስትለው ታይም ማነሽ አንቺ ብሎ ይጠይቃታል። ሃናም ከዚህ ቀደም ተገናኝተን ነበር ካለችው በኋላ ትዕይንቱ ወደ ኋላ ተመልሶ ልጆች ሆነው እንደተገናኙና ሃና ለታይም ያላትን ፍቅር ስትገልጽ ታይም አስቀያሚ ብሎ ያሸማቀቃት የነበረች ልጅ መሆኗንና ራሷን ለውጣ እንደመጣች ትነግረዋለች። ለእሱ ብላም ራሷን ለመቀየር ሰው ሰራሽ ውበት ቀዶ ጥገና እንዳደረገች ትኩረቱን ለማግኘት ብላ እንደተጋጨችው እሱ ግን ሙሉ ቀልቡ ጎሪያ ላይ እንደነበር ትነግረዋለች። ቀጥላም እሷ እንድትጠላት የቻልኩትን ሁሉ አደረግኩ፣ አንተ ግን አሁንም ስሟን ትጠራለህ ስትለው ታይም ለምን እንዲያደረግሽ ብሎ ይጠይቃታል። ሃናም ስለምወድ ነው ብላ ስትመልስለት ታይም ግን ልትወጂኝ ሳይሆን ልትጠይኝ ይገባል፣ እኔ የምመርጠው ጎሪያን ነው፣ ምንም ያለ ራስሽን ብትቀይሪ በፍጹም ጎሪያን መሆን አትችይም ይላታል። ሃናም ስልኩን አውጥታ ጎሪያ ከመንገድ ብትወገድ ስትለው ታይም ደንግጦ ምን አደረግሽ ይላታል። ሃናም ስለ ታውጥታ ራሷ እንደምትጎዳና ተጠያቂው ደግሞ እሱ እንደሚሆን ስታስፈራራው ታይም ሊያስቆማት ቢሞክርም ስታስቸግረው ቆይታ በመጨረሻም ያተርፋትና መጀመሪያ ራስሽን መውደድ አለብሽ ይላታል። በሌላ በኩል ተማሪዎቹ የጎሪያን ብስክሌትና ስልክ ሰባብረው ብስክሌቱን በእሳት ካቃጠሉት በኋላ አንድ ልጅ ጎሪያን ሊመታት ሲል ታይም ደርሶ ሁሉንም ይደበድባቸዋል። ጎሪያም ራሷን አዙራ ልትወድቅ ስትል ታይም አቅፏት በመዘግየት ይቅርታ አምንሻለሁ ብሎ ወደ ቤት ወስዶ ይንከባከባታል። ታይምም ስለ ሃና እያሰብሽ ነው እንዴ ብሎ ሲጠይቃት
ጎሪያ ሃና እንዲህ አይነት ነገር ማድረጓን ማመን እንደከበዳት ትነግረዋለች። እጇ ላይ መድኃኒት ለማድረግ ሲሞክር ጎሪያ በመጀመሪያ ያንተ ላይ እኔ ላድርግልህ ስትለው እሱም አይሆንም በማለት እጆቿን ወስዶ መድኃኒቱን እያደረገላት የተፈጠረው ነገር ታይም ጎሪያ ምን ያህል እንደሚወዳት እንዲያውቅ እንዳደረገው፣ በዚህም ምክንያት ሁልጊዜ ከሱ ጋር መሆን እንዳለባት ሲነግራት እሷ ግን እንቅልፍ ይወስዳታል። በማግስቱ ጎሪያ ከእንቅልፏ ስትነቃ ታይም አጠገቧ አልነበረም። ሰራተኛዋም ጎሪያ ያለችበትን ክፍል በር ከፍታ ዩኒፎርሟን ይዛ ስትገባ ጎሪያ በጣም ትደነግጣለች። ሰራተኛዋም ታይም በዚህ የለም፣ ስለዚህ ቶሎ ተስተካከይ ብላት ከለበሰች በኋላ ተወስዳትና አለቃ የተቃጠለውን ብስክሌት ከለሩን እንጂ ሞዴሉን ስላላወቀ ሁሉንም አይነት ሞዴሎች እንደገዛላትና የፈለገችውን እንድትመርጥ ትነግራታለች። ልክ በዚህ ሰዓትም ታይም ስልክ ደውሎ ብስክሌቱን መረጥሽ ወይ ብሎ ሲጠይቃት ጎሪያ ፈቃደኛ ሳትሆን ስትቀር የገዛሁት ለጓደኛሽ ነው ውሰጂላት ይላታል። ጎሪያም ጠዋት የት ሄደ ነው ስትለው ታይም ትላንት የጎዱሽን ሰዎች የሚገባቸውን ትምህርት ላስተምራቸው ሄጄ ነው ይላታል። ጎሪያም ነገሩን እንዳያባብስ ብትለምነው ለኤምጄ ነግሬዋለሁ፣ እሱ ይጨርሰዋል። አንቺ ሞተር ሳይክሉን መርጠሽ ወደ ትምህርት ቤት ነኝ፣ መምረጥ ከበደሽ ደግሞ ሁሉንም መውሰድ ትችያለሽ ይላታል። በሌላ በኩል ሃና ትምህርት ቤት ሄዳ እቃዎቿን ሰብስባ ለመሄድ ስትሞክር ጎሪያ ትደርስባትና ትምህርት ቤቱን ለቀሽ ልትሄጂ እንደሆነ ሰማው፣ ለእኔ ምንም የምትይ ነገር የለም ስትላት፣ ሃና ግን መልስ ሳትሰጣት መንገዷን ስትቀጥል ጎሪያ ጓደኝነታችን የውሸት ነበር ብዬ አላስብም፣ ግን ያደረግሽው ነገር ስህተት ስለሆነ ይቅር አልልሽም፣ ደግሞ ምንም ሳታወሪኝ እንድትሄጂ አልፈቅድልሽም ትላታለች። ነገር ግን ሃና ምንም ነገር ሳትናገር ትሄዳለች። ጎሪያም ሎከሯን ስትከፍት ከሃና የተጻፈ የይቅርታ ደብዳቤ ታገኛለች። ታይምም ይህንን ሁሉ ከላይ ሆኖ ሲመለከት ቆይቶ ሁሉንም ተማሪ በመሰብሰብ ከዚህ በኋላ በሴት የፍቅር ጓደኛዬ ላይ ችግር የሚፈጥር እኔ ላይ እንደፈጠረ ይቆጠራል ሲል ያውጃል። ጎሪያ እና ሌሎቹ ሴቶች በድንጋጤ ሲመለከቱት ጎሪያ መቼ ነው ጓደኛ የሆንኩት ስትለው ታይም በህልም ዋሽ እንዳለችና በድንገትም እንደተሳሳሙ ያስታውሳታል። ጎሪያም ምንድነው ያደረግከኝ እያለች ስትላፋው ታይም እኔ ሳሎን አንቺ ነሽ ያደረግሽኝ ብሎ ይቃለዳታል። በዚያው ቅስፈትም ሬን ወደዚያ የመጣ ሲሆን ታይምም ለሬን ጎሪያ የፍቅር ጓደኛዬ ናት ሲለው ሬን በዚህ በጣም ደስተኛ ነኝ ብሎ ደስታውን ይገልጽላቸዋል። በመቀጠልም የትምህርት ቤቱ አስተዳዳሪ ተማሪዎችን ሰብስቦ ውይይት ሲያደርግ ጎሪያ የተሰበረውን ስልኳን ለመክፈት ስትታገል በድንገት ታይም ይመጣና ከአስተዳዳሪው ማይኩን ተቀብሎ ጎሪያን ኮሪደሩ ላይ እንደሚፈልጋት ይናገራል። እሷም ልታናገረው ስትወጣ ምን ያህል ልደውልልሽ እንደሞከርኩ ታውቂያለሽ ግን ሲላት ስልኳን እንደተሰበረ ልታስረዳው ስትሞክር አዲስ ስልክ አውጥቶ እንድትወስደው ሲጠይቃት እምቢ ትለዋለች። ታይም ግን የፈለገ ሰው ይስወደው በማለት ስልኩን መሬት ላይ ሲጥለው ጎሪያ ለመውሰድ ትገደዳለች። ከዚያ በኋላ ጎሪያ የሬንም መሐረብ ለመመለስ ጣሪያው ላይ ታገኘውና በጣም ተቀይረሃል፣ ስዕል መሳልም አቁመሃል ትለዋለች። ሬንም የስዕል ደብተር ጠፍቶ ነው ብሎ ከመለሰላት በኋላ ከታይም ጋር ያለሽ ግንኙነት እንዴት እየሄደ ነው ብሎ ይጠይቃታል። ጎሪያም አብረን አይደለንም ይህንን የወሰነው ራሱ ነው ስትለው ሬን ከታይም ጋር እያለሽ ከኔ ጋርም ዴቲንግ መጀመር ትችያለሽ፣ እሱ ማወቅ አይጠበቅበትም ይላታል። ጎሪያም ደንግጣ ስታየው ቀልዴን ነው ብሎ ይስቃል። በሚቀጥለው ትዕይንት ጎሪያ ታይም ያለማቋረጥ በሚልከው መልእክት በጣም ተጨንቃ በተቀመጠችበት ካኒንግ የተባለችው ጓደኛዋ ዴት መሄድ ትፈልጊያለሽ ወይስ አትፈልጊም ብላ ስትጠይቃት ጎሪያም ወደ ቀጠሮ ካልሄድኩኝ ታይም ይበልጥ ያስጨንቀኛል ብላ ትመልስላታለች። ካኒንግም ቅዳሜ ዕለት ከፍቅረኛዬ ጋር ወደ ዙ ሄዳለሁ፣ አንቺም ታይምን እዚያው ቅጠሪውና ለአራት አብረን ጥሩ ጊዜ ማሳለፍ እንችላለን ስትል ጎሪያም ሀሳቡን ተቀብላ ታይምን እንዲገናኙ ስትጠይቀው እምቢ በማለት ይደውልላትና በፍቅር ከጠየቅሽኝ ግን እመጣለሁ ሲላት ጎሪያ በሁኔታው ብትበሳጭም በፍቅር ድምፅ እባክና ትለዋለች። ምሽት ላይ ጎሪያ ሬንን አግኝተው ፈረንሳይ ውስጥ ምን እንደተፈጠረ ስትጠይቀው ሬንም እዚያ ስታይኝ በጣም ደስ ብሏት ነበር፣ ወደዛ እንድሄድ ስላደረግሽኝ በጣም አመሰግናለሁ ይላትና ጎሪያም አውቶቡስ የመጣ በማለት ስትሮጥ ስልኳን በመጣሏ ሬን አንስቶ ይወስደዋል። ከዚያ በኋላ ሬን በስሜት ተሞልቶ ስዕል ሲስል ታይም ወደ እሱ ሄዶ ሰዎች ለቀጠሮ ምን አይነት ልብስ እንደሚለብሱ ይጠይቀዋል። ሬንም እየሳቀ ለታይም ልብስ ሲመርጥለት ታይም የጎሪያን ስልክ አይቶ እንዴት እሱ ጋር እንደሆነ ሲጠይቀው እኔን ልታይ መታ ነበር፣ ከዚያ ስትሮጥ ስልኳን ጥላ ሄደች ብሎ ያብራራለታል።
በማግስቱ ታይም ሱቅ በር ላይ ቆሞ ጎሪያን ሲጠብቅ ቆይቶ ስትመጣ ዛሬ በፍጹም እንዳትቆጣ በማለት አፉን ትይዘዋለች። ከዚያም አራቱም ተያይዘው ወደ ዙ በመግባት እንስሳቱን ሲመለከቱ ቴስላ የተባለው የካኒንግ ፍቅረኛ ወደ ጎሪያ ለመቅረብ ተደጋጋሚ ሙከራ በማድረጉ ታይም በመካከላቸው ገብቶ ያስቆመዋል። ጎሪያም የታይምን ስሜት ለመቀየር ቀን እንዴት ነበር ብላ ስትጠይቀው እሱም ቴስላ ባይኖር ኖሮ ቀኑ ጥሩ ይሆን ነበር ብሎ ይመልስላታል። ጎሪያም ፈቃደኛ ሆኖ ስለመጣ ስታመሰግነው ታይም ጥሩ ፍቅረኛ ለመሆን እየሞከርኩ ነው ብሎ ሲመልስላት ጎሪያም መልሳ መቼ ነው ፍቅረኛህ ነኝ ያልኩት ትለዋለች። ታይምም ጥንዶች እንዳልሆነን አውቃለሁ፣ በራሴ መተማመኔን አድሼ ደግሜ ይጠይቅሻለሁ ካላት በኋላ በስልኩ ሁለቱም ፎቶ ይነሳሉ። በመቀጠል ታይም ጎሪያን ስልክሽ የት አለ ብሎ ሲጠይቃት ጎሪያ ምናልባት አውቶቡስ ውስጥ ቀርቶ ይሆናል ብላ ትመልስለታለች። ታይምም የእሷ ስልክ በኪሱ መኖሩን ደግሞ ይፈትሽና ማንንም ልታገኝ አልሄድሽም ብሎ ሲጠይቃት ጎሪያም አልሄድኩም ትለዋለች። ከዚያም ታይም ወደ መጸዳጃ ቤት ሲሄድ በመንገዱ ላይ ቴስላ በስልክ ካኒንግ ለኔ የምትሆን ሴት አይደለችም፣ ጓደኛዋ ጎሪያ ግን በጣም ቆንጆ ናት ሲል በመስማቱ በቁጣ ቴስላ መምታት ሲጀምር ካኒንግና ጎሪያ ይደርሳሉ። ጎሪያም ራስህን ትንሽ መቆጣጠር ትችል ነበር ስትለው ታይም ምን እንዳለ ታውቂያለሽ ብሎ ይጠይቃታል። ጎሪያ ምንም ቢል እሱን መምታት ለምን አስፈለገ በማለቷ ታይም ተናዶ ጥሏት ይሄዳል። በሚቀጥለው ቀን በትምህርት ቤት ውስጥ ሜራና አንድ ተዋናይ እርስ በርስ እንደሚዋደዱ ወሬ ሲናፈስ ጎሪያ ሰምታ እየሮጠች ወደ ሬን ትሄዳለች። ሬንም ፈረንሳይ ከሄድኩ በኋላ ሜራኔን ሳይሆን ሌላ ሰው እንደምትወድ ተረድቻለሁ ካላት በኋላ እሱ ምንም የማይጠቅም ሰው እንደሆነ ሲናገር ጎሪያ አንተ ምንም የማትጠቅም ሰው አይደለህም፣ እኔን አድነኸኛል ትለዋለች። በዚህ ጊዜ ታይም ሁለቱንም በርቀት አብረው ያያቸውና በጣም ተናዶ ወደታች እንደወረደ ከአንድ ልጅ ጋር በመጣላት ልጁን ሲደበድብ ኤምጄና ካቪን እርስ በእርሳቸው በዚህ ስሜት ውስጥ ሲሆን ማንም ሊያስቆሙ አይችልም ተባብለው ዝም ብለው ሲቆሙ ጎሪያ ወዲያውኑ መጥታ ታይምን ለማስቆም ትሞክራለች። ታይምም ድብድቡን አቁሞ ለነ ካቪን ካሁን በኋላ የኤፍ4 አባላት 3 ብቻ ነን ሲል ኤምጄ ሬን ጓደኛችን እኮ ነው ብሎ ሲመልስለት ታይም እንደዚህ አይነት ጓደኛ አልፈልግም፣ እናንተም ብትሆኑ እንዳታናግሩት ብሎ በቁጣ ከቦታው ለመሄድ ሲሞክር ጎሪያ ታስቆመዋለች። ታይምም ስልኳን ይሰጣትና ሌላ የቀረ የምታወሪው ነገር አለ ሲላት ጎሪያ ስለ ስልኩ አሽቼ ያለው መቆጣት ካለብን ተቆጣ እንጂ ለምን በሌሎች ላይ ልን ትወጣለ? ሬንስ ምን አደረገ ትለዋለች። ታይምም በዚህ በልጥ ተናዶ ወንበሮቹን ከሰባበረ በኋላ አንቺ ሬን አልወደውም በይኝና እኔ ከኤፍ4 አላወጣውም ይላታል። ዝም ስትለውም ደጋግሞ በይኝ ቢላትም ጎሪያ ግን ምንም መልስ ስላልሰጠችው የተናደደው ታይም እጁን ሊመታት አንስቶ ነገር ግን ማድረግ ስላልቻለ በፍጹም እኔ እንደማትመርጭኝ ያውቃለሁ ብሏት ይሄዳል። በሚቀጥለው ትዕይንት ቲያ ከትምህርት ቤቱ ዳይሬክተር ጋር ስትነጋገር ታይም የመታው ልጅ ወላጆች በታይም ላይ ክስ መመስረት በመፈለጋቸው የታይም ስራ አስኪያጅ መጥቶ ከሌላኛው ወገን ጋር እየተነጋገረ ነው፣ ካልተስማሙ አለቃችን ራሷ ታናግራቸዋለች ብሎ ይናገራል። በሌላ በኩል ታይም በክፍል ውስጥ ተደብሮ ተቀምጦ ሳለ ሰራተኛዋ ምግብ እንዲበላ ብትጠራውም እሱ ግን በሩን ሳይከፍትላት በመቅረቱ እናቱ በሩን ሰብራ ትገባና በአሁኑ ትልቅ ኪሳራ መጥተብናል፣ ይህን ያህል ገንዘብ በማውጣታችን ኩባንያው ተጎድቷል ስትለው ታይም የሚያሳስብሽ የኔ ጉዳይ ነው ወይስ ደግሞ ኩባንያው ነው ብሎ ይጠይቃታል። እናቱም ይህንን ሁሉ የምታደርገው በአንዲት ሴት ምክንያት ነው ወይ ስትለው ታይም ምን ልታደርጊ ነው ይላታል። እናትየውም እስካሁን ምንም አላደረግኩም፣ ከዚህ በኋላ ግን በእህት ላይ ያደረግኩትን በአንተም ላይ እንዳደርግ አታስገድደኝ ትለዋለች። በሌላ በኩል ካኒንግ ከፍቅረኛዋ ቴስላ ጋር ነገሮችን ለማስተካከል ደጋግማ መልእክት ብትልክለትም ቴስላ ግን መልስ ሳይሰጣት ይቀራል። ይህ በእንዲህ እንዳለ ሬን ጎሪያን ይዟት ወደ መዝናኛ ቦታ ሄድና በጣም አስጨንቀሽኝ ስለነበር ነው ይዤሽ የወጣሁት ይላትና ሁለቱም እየተዝናኑ የተለያዩ ጨዋታዎችን ሲጫወቱ ቆይተው ጎሪያ ዛሬ በጣም ደስ የሚል ቀን ያሳለፍኩት ስትለው ሬን ከታይም ጋርም ለዴት ወጥተሽ ነበር አይደል ይላታል። ጎሪያም ከሱ ጋር ስንወጣ ሁልጊዜ ችግር ይፈጠራል ብላ ስትመለስለት ሬንም ስለ ታይም ስታወሪ በጣም ደስተኛ ትመስያለሽ፣ ከኔና ከታይም መምረጥ ቢኖርብሽ ማንን ትመርጫለሽ ብሎ ይጠይቃታል። ጎሪያም ምንም መልስ ሳትሰጠው ቦርሳዋን ልታነሳ ስትል ስልኳ በመውደቁ ሁለቱም ስልኩን ለመያዝ ሲሞክሩ እርስ በርስ ይጋጫሉ። ተነስተው ሲራመዱ ጎሪያ ቴስላን ከሌላ ሴት ጋር አይታ ወደ እሱ ልትሄድ ስትል ሬን ያስቆማታል። በአጋጣሚም የቴስላ ፍቅረኛ ካቪንን በማየቷ ደስ ብሏት ወደ እሱ ስትሄድ
ካቪንም የምትወደውን ነገር ገዝቶ ይሰጣትና መግዛት በምትፈልጊው ነገር ልረዳሽ እፈልጋለሁ ሲላት፣ ቴስላ ግን ፍቅረኛዬ ካንተ ጋር አትሄድም ብሎ ለማስቆም ቢሞክርም እሷ ግን ወደ ካቪን ጋር ትሄዳለች። ቴስላም ያስቆማትና ከሳምሹ መቼም ይቅር አልልሽም ሲላት፣ ልጅቷን እኮ አንተን አልፈራህም ብላ ግንኙነታቸውን ከዚህ በኋላ እንደማትፈልገው ትነግረዋለች። በዚህ ሰዓትም ቴስላ ሲወጣ ካኒን ግን ያገኛታል። ካኒን ግን ልጅቷን አመስግና ልጅቷ ስትሄድ ካቪን ካኒንግን እንደ ፍቅረኛው አድርጎ ማስተዋወቁ ቴስላ በንዴት ሁሉም የፎር አባላት ዝቅተኛ የኑሮ ደረጃ ያላቸውን ሴቶች ነው የሚወዱት፣ ታይምም ጎሪያን ይወዳታል፣ እኔ እሷን ስላናገርኳት መታኝ ሲል የሰማችው ጎሪያ በጣም ተናዳ ቴስላን በእርግጫ ከመታችሁ በኋላ ደሃ በሆንስ ምን ይሁን፣ አንተ በፍጹም እንደ ፍቅረኛ ታይም ልትሆን አትችልም፣ እሱ ካንተ በጣም ይሻላል፣ ደግመ ስለ ታይም ምንም እንዳትናገር ትለዋለች። ይህንን የሰማውን ምሬን ፈገግ ይልና ለታይም ይደውልለታል። ታይምም በንዴት ከቤት ሲወጣ ኤምጄ ተከትሎት ወዴት ነው የምትሄደው ሲለው ሬን ደውሎ ትምህርት ቤት እንደቀጠረ ይነግረዋል። ኤምጄም ወዲያውኑ ለካቪን ደውሎ አራቱም በትምህርት ቤት ውስጥ ታዲም ይደርሳሉ። ከዚያም ታይም ሬንን ለምን እዚህ ጠራኸኝ? ስለ ጎሪያ ማውራት ከፈለክ ምንም የመስማት ፍላጎት የለኝም። ለጎሪያ ብዬ ኤፍ4 ማጣት አልፈለግም። ኤፍ4 የኔ ነው፣ ጎሪያ ደግሞ ያንተ ናት ይለዋል። ሬንም እሱን ለማናደድ በማሰብ ጎሪያ በፍጹም ያንተ አልነበረችም፣ የምወዳት እኔ ነኝ። ዛሬም የፍቅር ጥያቄን አቅርቤላት እሺ ስላለችኝ አሁን ፍቅረኛዋ እኔ ነኝ። ችግሩ ጎሪያ ቆንጆ ብትሆንም እኔ ግን ከእሷ ጋር ዘላቂ ግንኙነት አልፈልግም፣ ለጊዜ ማሳለፊያ ብቻ ነው የሚፈልጋት ይለዋል። ይህንን የሰማው ታይምም በጣም ተናዶ ሁለቱም መደባደብ ይጀምራሉ። በተመሳሳይ ሰዓት ጎሪያ ለታይም ይቅርታ እንዲያደርግላት የሚገልጽ መልእክት እየጻፈች ሳለ ከቲያ ስልክ ይደወልላታል። ትዕይንቱም እዚህ ጋር ወደ ነሬን ተመልሶ ሬን ለታይም ለጎሪያ ምንም ግድ ካልሰጠ ለምን እንዲህ ትናደዳለህ ሲለው ታይምም ጎሪያ ለእኔ በጣም አስፈላጊ ሴት ናት፣ እወዳታለሁ፣ ስለዚህ አትስደባት ብሎ ይመልስለታል። ሬንም እየሳቀ አውቄ ነው እንደዚህ ባላደርግ ኖሮ ጎሪያን እወዳታለሁ ብለህ በፍጹም አትናገርም ነበር ይለውና ጎሪያም ትወድሃለች፣ ሁልጊዜ ስለ አንተን የምታወራው ብሎ ያስረዳዋል። ይህንን የሰማው ታይም በጣም ተደስቶ ሁሉም መሳቅ ይጀምራሉ። በዚህ ጊዜም ወዲያውኑ ጎሪያ ወደ እነሱ ትመጣለች። እነሱም ለጎሪያ ሁሉም ነገር ሰላም መሆኑን ይነግሯትና ሬን ሂጂና ታይምን አናግሩ ሲላት ስለምን ላናግረው ብላ መልሳ ትጠይቀዋለች። ሬንም በገበያ አዳራሽ ውስጥ ታይም ፍቅረኛዬ ነው ብለሽ ስትጮይ ነበር እኮ ሲላት ሁሉም መሳቅ ይጀምሩና ታይም ጎሪያን ፍቅረኛ ሄነ ብለሽ ነበር ብሎ ይጠይቃታል። ጎሪያም እኔ እንደዛ ላልኩም ብለው ሲላፉ ከቆዩ በኋላ የታይም ቁስል ላይ መድኃኒት እየቀባች ስለ ቴስላው ድርጊት ይቅርታ በእኔ ተናደ መሆን አለበት ስትለው ታይም እኔ ባንቺ በፍጹም ልቆጣ አልችልም ይላትና ከስታዲየም ውጭ ይዟት ወጥቶ እንደ ቤተሰቦች ጠንካራ እንዳልሆንኩ ስለሚሰማኝ ሁልጊዜ ፈራ ስለነበር ትምህርት ቤቱን መቆጣጠር ከቻልኩ ቢዝነሱንም መቆጣጠር እችላለሁ ብዬ አስብ ነበር። አንቺን ካገኘሁሽ በኋላ ግን ራሴን መጥላት ጀመርኩ። ሙሉ በሙሉ ቀየርሽኝ። ካሁን በኋላ ከማንም ጋር ላለመጣላትና ለማንም ቀይ ካርድ ላለመስጠት ወስኛለሁ ይላታል። በማግስቱ ጠዋት ጎሪያ ወደ ቤት ስትገባ የታይምን እናት እዚያ ተቀምጣ ታገኛትና ሰላምታ ሰጥታት ለምን እዚህ መጣሽ ብላ ትጠይቃታለች። የታይም እናት ሮዝሊንም እንዴት እንዲህ ባለ ትንሽና ቆሻሻ ቤት ውስጥ ትኖራላችሁ ስትላት ጎሪያ እባክሽ ወደ ዋናው ጉዳይ ግቢ ትላታለች። ሮዝሊንም ገንዘብ ፈልገሽ ነው ልጄ ታይምን ያጠመድሽው? ልጄን ለመተው ስንት ብር ነው የሚያስፈልግሽ ስትላት ጎሪያም ገንዘብ ለሁሉም ነገር መፍትሄ አይደለም በማለት ትመልስላታለች። ሮዝሊንም በቸልታ 15 ሚሊዮን ዶላር እንደምትከፍላት ስትነግራት ጎሪያ በእንቢቷ ስትጸና የጎሪያና በጣም ተቆጥታ በገዛ ቤቴ ውስጥ ልጄን ልትገዢ ትሞክሪያለሽ ደፋር በማለት የአሳሶስ በሮዝሊን ላይ ስትደፋ ሮዝሊን ለጎሪያ ሁሉም ነገር በገንዘብ ለመፍታት መጥቼ ነበር፣ ምንም ያሉት ሞከሪ፣ መቼም ቢሆን ለታይም በፍጹም የምትሆኚ ሴት አይደለሽም ብላ ትሄዳለች። ሮዝሊን ከሄደች በኋላም ጎሪያ እናቷን አመስግና የተዘጋጀ ሻንጣ ስትመለከት ለምን ዕቃዎቻችሁን አሸጋችሁ የሆነ ቦታ ልትሄዱ ነው እንዴ ብላ ስትጠይቅ የጎሪያ አባት ኩባንያዬ ተዘግቷል፣ ስራም የለኝም፣ ስለዚህ ወደ ገጠር ልንሄድ ነው ብሎ ያስረዳታል። ከዚያ በኋላ ጎሪያ ለብዙ ቀናት ወደ ትምህርት ቤት ሳትሄድ የትርፍ ጊዜ ስራ መስራት ስለጀመረች ታይም ሊያገኛ ቢሞክርም ሳይሳካለት በመቅረቱ ለካቪን ደውሎ እንዲያግዘው ይጠይቀውና ካቪን ወደ ካኒን አበባ መሸጫ ሱቅ ሄዶ ታይም ጎሪያን ሊያገኛት አልቻለም ይላታል። ካኒን ግን የጎሪያ ቤተሰቦች የገንዘብ ችግር ስለገጠማቸው እናቷና አባቷ ስራ ለመፈለግ ወደ ገጠር ሄደዋል።
ደግሞም የታይም እናት ወደ ቤቷ ሄዳ እሱን እንድትተው ገንዘብ ልትሰጣት ሞክራ ነበር ስትለው ካቢኔ ጎሪያ አባት በየትኛው ኩባንያ ነበር የሚሰራው ብሎ ይጠይቃታል። በሚቀጥለው ትዕይንት ታይም በጣም ተቆጥቶ ወደ እናቱ በመሄድ እንዴት በጎሪያ ቤተሰቦች ላይ እንዲህ ታደርጊያለሽ ብሎ ይጠይቃታል። የጎሪያ አባት ኩባንያ እንዲዘጋ ያደረገችው የታይም እናት መሆኗን በማወቁ በጣም ተበሳጭቶ ነበር። እናቱም በጣም ብልህ የሆንክ መጥተሃል፣ ታዲያ ለምን ጊዜ በአንዲት ሴት ላይ ታባክናለህ ስትለው ታይምም የምታደርጊውን ነገር ካላቆምሽ እኔ ጎሪያ እረዳታለሁ ብሎ ይመልስላታል። እናቱም እንዴት ነው የምትረዳት ስትለው ታይም የምችለውን ሁሉ አደርጋለሁ ብሏት ይወጣል። በሚቀጥለው ትዕይንት ጎሪያ ከስራ ወደ ቤት እየተመለሰች የሆነ ሰው ሲከተላት ትመለከትና ሌባ ነው ብላ በማሰብ ሮጣ በመደበቅ ወደ ቤት ደርሳ ልትገባ ስትል አንድ ሰው ከበስተጀርባዋ በመምጣቱ ዞራ በጥፊ ትመታዋለች። ነገር ግን ያ ሰው ታይም መሆኑን ስታውቅ እዚህ ምን ታደርጋለህ ብላ ስትጠይቀው ታይምም ወደ ቤቴ እየሄድኩ ነው ብሎ ይመልስላታል። ጎሪያም ቤት እዚህ አይደለም ብላ ስታፋጥጠው ታይም ከቤትሽ ፊት ለፊት ያለውን ቤት ገዝቼዋለሁ፣ ስለዚህ አሁን ጎረቤታሞች ነን ብሎ ይመልስላታል። ጎሪያም ለምን ይህንን ቤት ገዛ አብዳሃል እንዴ ስትለው ታይም እንዴት ለብቻሽ ተውሻለሁ፣ አካባቢው በስርቆት ይታወቃል፣ የሆነ ነገር ብትሆኚ እድሜ ልኬን ይቆጨኛል ይላታል። ጎሪያም እዚህ መኖር ከፈለክ ትችላለህ፣ ነገር ግን ሌሎችን ከመጠበቅ በፊት መጀመሪያ ራስህን መጠበቅ ተማር ትለዋለች። ታይምም እኔ ታይም ነኝ ማድረግ የማልችለው ነገር የለም ብሎ ይመልስላታል። ማታ ላይም ጎሪያ ተኝታ እያለ ታይም የድረሱልኝ ጩኸት በመጮሁ ጎሪያ ወዲያው እየሮጠች ስትሄድ ታይም ልብስ ለማጠብ እየሞከርኩ ነው ይላትና እሷም ማጠቢያ ማሽኑ እንዴት መጠቀም እንደሚችል አሳይተው ትመለሳለች። ከጥቂት ቆይታ በኋላም ታይም እንደገና በመጮሁ ጎሪያ በድጋሚ ተመልሳ ስትሄድ ታይም እዚያ ፊት ለፊት የሚንቀሳቀሰው ምንድን ነው ይጅና ያዡ ሲላት ጎሪያ የሚንቀሳቀሰው በረሮ መሆኑን አይታ በረሮዋን ይዛ በታይም ላይ ለመወርወር በመሞከሯ ታይም በፍርሃት እንደገና ይጮዋል። ምን አይነት ሰው ነው ይወንዳልቻ። በሚቀጥለው ትዕይንት ቲያ ለታይም ደውላ እናት ትልቅ ነገር እያቀደች ነው፣ ስለዚህ የልደት ግብዣህ በጣም ደማቅ ይሆናል፣ ከጎሪያ ጋር ያለህ ግንኙነት ላይ ጥንቃቄ አድርግ ትለዋለች። ታይምም ጎሪያ ለልደት የምትመጣ አይመስለኝም ሲላት ቲያ ትመጣለች፣ እኔ ልብስና የጥሪ ካርድ ልኬላታለሁ ትለዋለች። በሌላ በኩል ጎሪያ የታይምን የልደት ግብዣ ወረቀትና ቲያ የላከችላትን ቆንጆ ልብስ እያየች መሄድ እንደማትፈልግ ስትናገር ወንድሟ ግን ነገሮች ይስተካከላሉ፣ ስለዚህ መሄድ አለብሽ ብሎ ያሳምናታል። በማግስቱ ጠዋት ታይም ለሁለቱም ቁርስ ሲያዘጋጅ ጎሪያ ኩኪስ እንደሚበላ ስትጠይቀው ታይም መልሶ ሁሉም ነገር እበላለሁ ይላታል። ከዚያ በኋላ ጎሪያ በትምህርት ቤት ውስጥ እያለች በስልኳ የኩኪስ አሰራር ስትፈልግ በአጋጣሚ 4 የፎር አባላት ሲያወሩ ሰምታ ቆም ስትል ታይም ልብስ ማጠብ አልችልም፣ ግን አንድ ሀሳብ አለኝ፣ ጎሪያ እንደተኛች ወደ ቤት ሄጄ ልብሴን አጥቤ እመለሳለሁ ሲል እሬን እዚያ ሰፈር የገባው ሌቦች ስላሉ ጎሪያን ለመጠበቅ አስበነው አይደል ይለውና ታይምም አካባቢው ላይ ጥበቃ ቡድን አዘጋጅቻለሁ፣ በጎሪያ ፊት ጎዞኝ መታየት ነው የምፈልገው፣ ደግሞም እሷ ሞኝ ስለሆነች ምንም አታውቅም ብሎ ሲመልስለት ጎሪያ ወዲያውኑ ገብታ ምን ያህል ሞኝ እንደሆንኩ ንገረኝ እስቲ እያለች ታይምን መምታት ትጀምራለች። ከዚያ በኋላ ጎሪያ ወደ ቤት ሄዳ የተላከላትን ልብስ ስትመለከት ሮዝሊን ለታይም በፍጹም አትመጥኙም ያለችውን አስታውሳ ልብሱን ይዛ ወደ ታይም ቤት በመሄድ ለሰራተኛዋ መልሳ ወደ ቤት ስትሄድ ታይምን ታገኘውና እዚህ ምን ታደርጋለህ ብላ ስትጠይቀው የጎሪያ ወንድም ታይም ምግብ እያዘጋጀልሽ ነበር ይላትና የተሰራውን ምግብ ስትመለከተው ይቅርታ የሚል ቃል ተንሻፎ በተጻፉ ትስቅና ሶስቱም የተሰራውን ምግብ አብረው ይበላሉ። ጎሪያም በልቧ ለታይም ልደት 10 ሴኮንዶች ብቻ ቀሩ ብላ መቁጠር ስትጀምር በሁኔታዋ ታይም ፈገግ ብሎ ለራሱ መልካም ልደት ይመኝና ሁለቱም ወደ የቤታቸው ሊገቡ ሲሉ ታይም ወደ ግብዣው መምጣት ካልፈለግሽ ችግር የለውም ሲላት ጎሪያ ግብዣውን እመጣለሁ፣ ስጦታዬ ካልተመቸ ግን እንዳትጥለው ብላው ትገባለች። በማግስቱ ጎሪያ ለታይም በራሱ ቅርጽ ኩኪስ ትሰራለትና ተዘጋጅታ ወደ ግብዣው ስትሄድ ሮዝሊን ያንን ሁሉ ነገር ነግሬሽ አሁንም እዚህ ትመጪያለሽ አታፍሪም ስትላት ጎሪያ መልሳ የመጣሁት ለታይም መልካም ልደት ልመኝ ነው፣ ሲቀጥል ለታይም መመጠና ለመመጠን የመወሰን ያንቺ ስራ አይደለም ትላታለች። ሮዝሊንም ይህንን ስትሰማ በጣም ትቆጣለች። በሌላ በኩል ሶስቱ የኤፍ4 አባላት ሁሉም ነገር እየሰሙ ስለነበር ወደ ጎሪያ መጥተው በጣም ደፋር ነሽ፣ እስካሁን ማንም እንደዚህ ተናግሯት አያውቅም ይሏታል። ጎሪያም የመጣው ስጦታ ልሰጥ ስለሆነ እሱን ሰጥቼ እወጣለሁ ትላቸዋለች። ወዲያውኑም ታይም መጥቶ በጣም ታምሪያለች ሲላት ጎሪያም የመልካም ልደት ምኞቷን ትገልጽለታለች።
ታይምም ቀጥሎ የልደት ስጦታ የት አለ ሲላት ጎሪያ ስጦታዋን ደብቃ ምንም አላመጣሁም እያለችው ሁለቱ ሲላፉ ሮዝሊን ንግግር ለማድረግ ወደ መድረክ ትወጣና አንድ እንግዳ ላስተዋውቃችሁ ፈልጋለሁ ስትል ወዲያውኑ አንዲት ሴት እየሮጠች ወደ ዝግጅቱ ስትገባ በድንገት ከጎሪያ ጋር ትጋጫለች። የልጅቷ ስም ሊታ ሲሆን በሮዝሊን ትዕዛዝ የታይም እጮኛ ልትሆን ነው። ሮዝሊንም ልትናገር የነበረው ይህም በመሆኑ ሁሉም ሲደነግጡ ታይም በንዴት ይህ እንዲሆን አልፈቅድም ብሎ ሲወራጭ ወዲያውኑ የጥበቃ ሰራተኞች መጥተው ሊይዙት በመሞከራቸው ኤምጄ የመኪና ቁልፍ ይወረውርለትና ታይምም የጎሪያን እጅ የያዘ መስሎት እየሮጠ ከዚያ ይወጣሉ። ታይም በስህተት ሊታን ይዟት በመውጣቱ ሲያያት ይደነግጥና ከመኪና ውስጥ ጎትቶ በማውረድ እንድትሄድ ሲነግራት ሊታ እዚህ ይዘኸኝ የመጣኸው አንተ ስለሆንክ ልትመልሰኝ ይገባል ስትለው ታይም ገንዘብ ሰጥቷት ታክሲ መያዝ ትችያለሽ ይላታል። ሊታ ግን አንተን የምታደርሰኝ ብላ ድርቅ በማለት እየሮጠች ትከሻው ላይ ወጥታ ስታስቸግረው ታመሻለች። በሚቀጥለው ቀንም የታይም መታጨት ትምህርት ቤት ወሬው ሊናፈስና የትምህርቱ ቤት ሴት ተማሪዎች የታይምንና የሊታን ፎቶ እያሳዩ ጎሪያን ሊያበሽቋት ስለሞከሩ ጎሪያ በንዴት ወደ ጣሪያው ሄዳ ስትጮ ታይላ የሚባል አንድ ልጅ ታገኛለች። ትንሽ ቆይቶም ሊታ ወደ ጎሪያ እየሮጠች ስትመጣ ጎሪያ ትደብቃትና በድብቅ መምጣት አይጠበቅብሽም እኮ የታይም እጮኛ ነኝ ብትይ ማንም ያስገባሽ ነበር ስትላት ሊታም የመጣሁት ታይምን ፈልጌ ሳይሆን አንቺን ፈልጌ ነው፣ በእኔ ምክንያት ልብስሽ ስለተበላሸ አዲስ ልብስ አምጥቼልሽ ነው ስትላት ጎሪያ አልቀበልም ብላ እምቢ ብትላትም ሊታ ግን በጣም ስለወተወተቻት በመጨረሻም ጎሪያ ልብሱን ተቀብላ ወደ ቤቷ ትሄዳለች። ቤቷ ደርሳ በሩን ስትከፍትም ታይምን ከወንድሟ ጋር ተቀምጦ ታገኘውና ወደ ግብዣው ተመልሼ ነበር፣ ነገር ግን ማንም ሰው አልጠበቀኝም፣ ስጦታም የሰጠኝ የለም ሲላት እሷም ስጦታን ጥየዋለሁ ትለዋለች። ወንድሟ ግን በመሃል ገብቶ ስጦታ ከፍሪጇ አናት ላይ ነው ያለው በማለቱ ጎሪያ ተነስታ ስጦታውን ትሰጠዋለች። ታይምም ተቀብሎ ይህንን አንቺ ነሽ የሰራሽው የሚበላም አይመስልም ሲላት ጎሪያ ስጦታውን ልትቀመው በመሞከሯ ይህ ስጦታዬ ነው አልመልሰውም ብሏት ሁለቱ ሲታገሉ በድንገት በዜና ላይ የታይላንድ አንደኛ ባለ ሀብት በጤና እክል ምክንያት ኩባንያቸው አደጋ ላይ መውደቁን ታይም በመስማቱ ተሰናብቷቸው ይሄዳል። በማግስቱ ሊታ ጎሪያ ወደምትሰራበት የአበባ መሸጫ ሱቅ ሄዳ ለመዝናናት እንውጣ ስትላት ጎሪያም ስራ ላይ ስለሆንኩ የትም መሄድ አልችልም ብላ ትመልስላታለች። ሊታም አንድ ሰው በሱቅ ውስጥ ያለውን አበባ ሁሉ ቢገዛሽ ግን ትሄጃለሽ አይደል በማለት ሁሉንም አበባ ገዝታ ጎሪያን ወደ ገበያ አዳራሽ ትወስዳታለች። ጎሪያም በሱቅ ውስጥ የአንድ ቦርሳ ዋጋን አይታ ስትደነግጥ ሊታ ቦርሳውን ገዝታ ለጎሪያ ስጦታ ትሰጣታለች። ጎሪያ ግን አልቀበልም ብላ እምቢ ስትላት ሊታ ካልወሰድሽው እዚሁ ጥዬው እሄዳለሁ በማለቷ ታይም ስልክ ሲሰጣት ያደረገው ተመሳሳይ ድርጊት ትዝ ይላታል። ከዚያም ጎሪያ ሊታን ወደ ቤቷ ተወስዳትና ሊታ በጎሪያ ቤት ውስጥ ያሉትን እቃዎች አይታ እንደዚህ አይነት ቤት አይታ ስለማታውቅ በመገረብ እንደገና ወደዚህ መምጣት እችላለሁ ብላ ስትጠይቃት ጎሪያም አዎ ብላ ትመልስላታለች። ከዚያም ሊታ ቀጥላ በአንቺና በታይም መካከል ያለው ግንኙነት ምንድነው ስትላት ጎሪያ ታይምና እኔ ጓደኛ ማቾች ብቻ ነን ብላ ትመልስላታለች። በሚቀጥለው ቀን ጠዋት ሊታ ወደ ቤቷ ከሄደች በኋላ ጎሪያ ለታይም ሊታ ጥሩ ልጅ ናት ብላ ስትነግረው ታይም አቅፏት ለጥቂት ቀናት የሆነ ቦታ መሄድ አለብኝ፣ ለምን እንደሆነ ምክንያቱን ልነግርሽ አልችልም፣ ነገር ግን እንድትጠብቅኝ ይፈልጋለሁ ይላታል። ጎሪያም ስለ ታይም በጣም ተጨንቃ ስታስብ በኢንተርኔት አማካኝነት ባለሀብቱ መሞታቸውን ታያለች። ከዚያ በኋላ ለባለሀብቱ ቀብር የሚሆኑት አበባዎች ከጎሪያና ከካኒንግ ሱቅ በመወሰዱ ሁለቱም ቀብር ላይ ሲገኙ ታይምም ለቀብር ወደ ቤት ተመልሶ ነበር። ካቢን በሞታቸው ምክንያት የሁሉም ባለሀብቶች ህይወት እንደሚቀየር ከነሱም አንደኛው ታይም እንደሆነ ይነግራቸዋል። ስነ ስርዓቱ ሲጀምርም ጎሪያ ታይምን እያየች ኑሯችን ምንኛ የተለያየ ነው ብላ በልቧ ስታስብ፣ በሌላ በኩል ሊታ ተጎድታ ስለነበር ታይም ፕላስተር ሲያደርግላት ሊታም ታመሰግነዋለች። ከዚያም ታይም በመቀጠል ስለ አንድ ነገር ላናገርሽ እፈልጋለሁ፣ ለመታጨት እሺ እንዳትይ ሲላት ሊታ እሱን ለማስቆም የሆነ ነገር ማድረግ ትችላለህ እንዴ ብላ ስትጠይቀው ታይምም የሆነ መንገድ መኖር አለበት፣ እኛ ሳንዋደድ እነዚህ ሰዎች ለቢዝነስ ብቻ ብለው ነው እንድንጋባ የሚያደርጉን ይላታል። ሊታም ፍቅር ላንተ አስፈላጊ ነው ወይ ብላ ስትጠይቀው ታይም ምናልባት አታውቂም ይሆናል፣ ነገር ግን ፍቅር ለኔ በጣም አስፈላጊ ነገር ነው ይላታል። ከስነ ስርዓቱ በኋላም ጎሪያና ሊታ ለረጅም ሰዓት ተቀምጠው ሲያወሩ ሊታ ለቢዝነስ ስል ታይም ማግባት አለብኝ ትልና ፍቅር ግን ላንተ አስፈላጊ ነው ብላ ትጠይቃታለች።
ጎሪያም አዎ ምክንያቱም ምንም ይሁን ምን የማንወደው ሰው ማግባት የለብንም ብላ ትመልስላታለች። ሊታም መጀመሪያ ላይ ታይምን ያን ያህል አልወደድኩትም ነበር፣ አሁን ግን ያን ያህል መጥፎ እንዳልሆነ ይሰማኛል፣ ፈጥኖም ይሁን ዘግይቶ እሱም መውደድ አይቀርም ትላታለች። በማግስቱ ጠዋትም ጎሪያ ወደ ቤት ስትሄድ ታይምን እዚያ ተኝቶ ታገኘውና ቀስቅሰው ምን ሆኖ እንደሆነ ስትጠይቀው ታይም ከቤት በድብቅ ወጥቼን የመጣሁት ብሎ ያስረዳታል። ጎሪያም ለምን በድብቅ ወጣ ስትለው ታይም ቤት ውስጥ ቁጥጥሩ በዝቷል፣ ክትትልም እየተደረገብኝ ነው፣ ነገር ግን የሚያሳስብ ነገር የለም ብሎ ሲመልስላት ጎሪያ ሊታ ላንተ ተስማሚ ናት፣ ሁለታችሁ በጣም ትመጣጠናላችሁ ትለዋለች። በዚህም ታይም ጎሪያን ወደ ውጭ ይዛት ወጥቶ ለምን እንዲህ ያልሽ? ሁሉም ነገር እንጨርሳለሁ ብዬሽ ነበር፣ ትንሽ ብቻ ጠብቂኝ ሲላት ጎሪያ ግን መጠበቅ ምንም ነገር አይለውጥም፣ የሁለታችን ዓለም በጣም የተለያየ ነው፣ ከአንድ ችግር ብንወጣ ሌላ ችግር ይመጣል፣ እኔ ደክሞኛል፣ የኔ ዓለም ይሄ ነው፣ ሊታ ለአንተ ተስማሚ ስለሆነች ከእሷ ጋር ሁን በማለቷ ታይም እየጮኸ ይህንን ሁሉ ያደረግኩት ለአንቺ ነው፣ ታዲያ ለእኔ ምንም ዋጋ የለሽም ሲላት በዚያው ቅስፈት የጥበቃ ሰራተኞች ታይምን ሊወስዱት ይመጣሉ። ታይምም ጎሪያን እዚህ መሆኔን አንቺ ነሽ የነገርሻቸው ብሎ ሲጠይቃት እሷም መመለስ አለብህ ትለዋለች። በሚቀጥለው ቀንም ጎሪያ ስልክ ተደውሎላት ከቤት ስትወጣ ሊታም በር ላይ ቆማ ታገኛትና ታይም ማታ ላይ ሊያገኘኝ መጥቶ ነበር ብላ ስትላት ፊልሙ እዚህ ጋር ወደ ኋላ ተመልሶ ታይም ሊታም ፍቅረኛ ይሁኝ ሲላት ሊታም አትቀልድ ስትለው ታይም ከምሬ ነው በማለት በማህበራዊ ሚዲያ ላይ ከሊታ ጋር ግንኙነት መጀመሩን በመለጠፍ ለሊታ አንቺን ለመውደድ የምችለውን ሁሉ አደርጋለሁ ብሎ ሲነግራት ያስመለክተናል። ትዕይንቱ ወደ አሁኑ ጊዜ ሲመለስም ጎሪያ ዜናውን አይታ ለሊታ እንኳን ደስ አለሽ ስትላት ሊታ አቅፋት ደስተኛ መሆኗን ትነግራታለች። በሚቀጥለው ትዕይንት ሬን ወደ ጎሪያ ሄዶ ስለ ታይም እያሰብሽ ነው ብሎ ሲጠይቃት ጎሪያ ግን ሁኔታውን ትክዳለች። ሬንም ቀጥሎ ለምን ተለያያችሁ ሲላት ጎሪያ እኛ በፍጹም ጥንዶች አልነበርንም ትለውና ወሬውን በመቀየር በትምህርቷ እንዲረዳት ትጠይቀዋለች። ሬንም ደህና ነሽ ግን ሲላት ጎሪያ መልሳ በጣም ደህና ነኝ፣ ታይም ምንም እንዳልተፈጠረ አድርጎ ህይወቱን ከቀጠለ እኔም መቀጠል እችላለሁ ብላ ስትመልስለት ሬን ታይም በቀላሉ ህይወቱን ከሚቀጥሉ ሰዎች ወገን አይደለም ብሎ ይመልስላታል። ከዚያ በኋላ ሴቶቹ ተማሪዎች ስለ ታይምና ሊታ እያወሩ ጎሪያን ሲያበሳጯት ጎሪያ እነሱን ሸሽተው ወደ ታችኛው ፎቅ ለመደበቅ ስትሄድ ታይ ላይ ይዟት ወደ መደበቂያው በመግባቱ ምን እያደረግክ ነው ብላ ትጠይቀዋለች። ታይ ላይም እንድትደበቅ እየረዳዎች ነው፣ ታይም ተቆጥቶብሻል፣ ቀይ ካርድ ሰጥቶሻል፣ እኔ እዚህ እስካለው ድረስ ግን መጨነቅ አያስፈልግሽም ብሎ ይነግራታል። በሌላ በኩል ሬን ካቢንና ኤምጄ ስለ ታይ ላይ መረጃ ለመፈለግ ሲሞክሩ ምንም መጥፎ መረጃ ሳያገኙ ይቀራሉ። ትዕይንቱም እዚህ ጋር ወደ እነ ጎሪያ ተመልሶ ሰዎች ሲመጡ ታይ ላይ እንድትሮጥ ቢነግራትም ነገር ግን ሁሉም መጥተው ጎሪያን ይዟታል። ይህ በእንዲህ እንዳለ ሬን ለጎሪያ ሊደውልላት ቢሞክርም ስልኳ ግን አይሰራም ነበር። ከዚያም ሁሉም ጎሪያን ይዘው ወደ ስታዲየሙ ሲሄዱ ጎሪያ በታይ ላይ ምንም እንዳታደርጉ ብላ ለማናገር ስትሞክር በቡጢ ስለመቷት ራሷን ስታ ትወድቅና ሬን በቦታው ደርሶ ያተርፋታል። በሌላ በኩል ታይምና ሊታ ወደ ምሽት ግብዣ ሲሄዱ ይታያል። ፊልሙም እዚህ ጋር ወደ እነ ጎሪያ ተመልሶ ሴቶቹ ተማሪዎች ለሬን እኛ ልንረዳ ሞክረን ነበር፣ እነዚህ ሰዎች ግን እንዳናግዛት ከለከሉን ሲሉት ወንዶቹ ደግሞ ቀይ ካርዱን የሰጣት ታይም ነው ይሉታል። ሬንም በእሷ ላይ የሆነ ነገር ቢፈጠር በፍጹም አልምራችሁም ብሎ ሲጮህ ካቢን ስልክ በመደወሉ ሬን ጎሪያ ቀይ ካርድ ተሰጥቷታል ብሎ ሲነግረው ካቢን ማን የሰጣት ብሎ ይጠይቀዋል። ሬንም ሁሉም የታይም ትዕዛዝ ነው እያሉ ነው፣ የትምህርት ቤቱን ካሜራ በሙሉ ፈትሹ፣ እኔ ጎሪያን ወደ ሆስፒታል እየወሰድኳት ነው በማለት አንስቷት ይዟት ይሄዳል። ልክ በዚህ ሰዓትም በስክሪኑ ላይ ፕላኔ ተሳክቷል፣ አሁን የፕላን ቢ ጊዜ ነው የሚል አንድ መልእክት ይታያል። በሌላ በኩል ካቢንና ኤምጄ የካሜራውን ምስሎች እያዩ ምስሉ ግን የተቀነባበረ መሆኑን በመረዳታቸው ኤምጄ አንድ ሰው ሞኝ አድርጎናል ብሎ ይናገራል። በሌላ በኩል ሬን ጎሪያን መኪናው ሲያስገባት ካቢን ቀይ ካርዱ ማን እንደሰጠ ሊነግረው ደውሎለት ስልኩን ሊያነሳው ሲል አንድ ሰው ከበስተጀርባ መጥቶ ይጥለዋል። ካቢን ቀይ ካርዱን ለጎሪያ የሰጣት ታይ ላይ ነው ብሎ ሲናገር ስልኩ ይዘጋና ፕላን ቢን የምንተገብርበት ጊዜ ነው የሚል መልእክት ይታያል። በሌላ በኩል ታይም በግብዣው ላይ ዝም ብሎ በቆመበት ሊታ ወደሱ ሄዳ የጋገረችውን ኩኪስ እየሰጠችው ኩኪስ ስትበላ አይቻለሁ፣ ማን እንደሰራው አልጠይቅህም፣ ብቻ አንተ እንድትወደኝ ስለምፈልግ የምችለውን ያህል ኩኪስ ሰርቻለሁ፣ አንተ እስክትወደኝ ድረስ መሞከሬን እቀጥላለሁ ትለዋለች። ወዲያውም የዳንስ ጥሪ በመደረጉ ሊታ ወደ ዳንስ ወለሉ ስትወስደው ታይም ስልኩን በመክፈቱ ከታይ ላይ ከጎሪያ ፎቶ ጋር
ጎሪያን በሕይወት ማየት ከፈለክ ወደዚህ ቦታ ብቻህን ነህ የሚል መልእክት ይላክለትና መልእክቱን እንዳየ እየሮጠ ይወጣል። ወዲያውም በስክሪኑ ላይ አሁን የኤፍ4 ቡድን የሚቀጣበት ጊዜ ነው የሚል መልእክት ይታያል። በሚቀጥለው ትዕይንት ጎሪያ ወንበር ላይ ታስራ ወደ ራሷ ስትመለስ አካባቢዋን እያየች ለምን እንዲህ ታደርጉብኛላችሁ ብላ ስትጠይቅ ታይ ላይ ቀይ ካርዱን የሰጠውሽ እኔ ነኝ፣ ታይም የሚወደው ሰው ሲጎዳ ምን እንደሚሰማው እንዲያውቅ እፈልጋለሁ ይላታል። በሌላ በኩል ታይም በንዴት ወደ ታይ ላይ ሲሄድ ካቢን ይደውልለትና ሬን ጥቃት ደርሶበታል የት ነህ ብሎ ሲጠይቀው ታይም ወደ ታይ ላይ ቤት እየሄድኩ ነው ይለዋል። ካቪንም መጀመሪያ ኤምጄን አነጋግረው በማለት ስልኩን ለኤምጄ ሲሰጠው ኤምጄ ኤምቲኤፍ የሚባል ቡድን እንዳለ ቡድኑ ቀይ ካርድ የተሰጣቸው ሰዎች ስብስብ እንደሆነና የቡድን ደግሞ ከፋፋ ጋር ግንኙነት እንዳለው ያስረዳዋል። ፋፋ ማለት ታይም ቀይ ካርድ የሰጠው ልጅ ነበር። በሌላ በኩል ታይ ላይ ለጎሪያ ከመካከላችን ፋፋ የተባለው ልጅ ቀይ ካርድ ተሰጥቶት ነበር፣ ይህንን ሁሉ የማደርገው ለእሱ በቀል ለመውሰድ ስል ነው ሲላት ጎሪያ ወንድም ነበር ብላ ትጠይቀዋለች። ታይ ላይም እየሳቀ ሞኝ ነበር ይልና አባቱ በጣም ጥሩ ሰው ነበር፣ እኔ ወላጅ የሌለኝ ልጅ በመሆኔ እሱ ነው አሳድጎ ያስተማረኝ። ፋፋ ለእኔ እንደ ወንድሜ ነበር፣ በጣም ጎበዝ ሲሆን የወደፊት ህይወቱ ብሩህ እንደሚሆን አውቅ ነበር፣ ነገር ግን ኤፍ4 ህይወቱን አበላሹት ይላታል። ጎሪያም የትምህርት ቤቱ ተማሪ አይደለህም እንዴ ብላ ስትጠይቀው ታይ ላይ የትምህርት ቤቱን ሲስተም ሀክ አድርጌ ነው ስሜን ያስመዘገብኩት በማለት በኮምፒውተር ጎበዝ እንደሆነና በፋፋ አባት ኩባንያ ውስጥ የሚሰራ እንደነበር ይናገራል። በመቀጠል ፋፋ ቀይ ካርዱን ከተቀበለ በኋላ ጤናው በጣም ታውኮ የነበረ ሲሆን ትምህርት ቤቱ ግን ከደሙ ንጹህ ነኝ በማለት እጁን ታጥቦ ሁኔታው ኩሬ ውስጥ በመውደቁ የመጣ ነው ብሎ ኃላፊነት እንዳልወሰደ ይህም እንዳስቆጣው የትኛውን ጠበቃ ጉዳዩን ለመያዝ ፈቃደኛ ባለመሆኑ የአባቱ ገንዘብ በሙሉ ለፋፋ ሕክምና ውሎ ፋብሪካቸው እንደተዘጋ ይነግራታል። ታይ ላይም ቀጥሎ ወደ ትምህርት ቤት ስገባ ታይም ስርዓቱን አቁሞ ስለነበር ለማንም ቀይ ካርድ አይሰጥም ነበር። በቀሌን የምወጣ መስሎኝ ኤፍ4ን የሚጠሉ ሰዎች ቡድን አቋቋሙ። አንቺም በእነሱ ላይ ጥላቻ ነበረሽ፣ አሁን ግን በቀላሉ ይቅር አልሻቸው። ለመሆኑ ምን ያህል መጥፎ እንደሆኑ ታውቂያለሽ? አሁንም እድላለሽ ወደኛ ወገን ነኝ ሲላት ጎሪያ አንተ ነገሮችን የምታደርግበት መንገድ ስህተት ነው፣ አሁን ተቀይረዋል ትለዋለች። ታይ ላይ ግን ላደረጉት ነገር ሁሉ ዋጋ መክፈል አለባቸው ብሎ በመመለሱ ጎሪያ አሁንም ጊዜ አለ፣ ሌላ መንገድ መፈለግ እንችላለን ስትለው ታይ ላይ በንግግሯ ይቆጣል። በዚህ መሃል ታይም ይደርስና ጎሪያ ልቀቃት ሲለው ታይ ላይ እኔ እንዳንተ የሰውን ሕይወት አላበላሽም በማለት ቀይ ካርዱን እያሳየው ለዚህ ጨዋታ ተጠያቂው አንተ ነህ፣ ስንት ሰዎችን እንደጎዳ ታውቃለህ፣ ለሰዎች ቀይ ካርድ ትሰጣለህ፣ ትመታለህ፣ ከዚያም ሁሉን ነገር በገንዘብ ለማስተካከል ትሞክራለህ ይለውና ሁሉም ወንዶች ታይምን ይዘው መምታት ይጀምራሉ። ታይ ላይም ቀጥሎ አንተ ስትመታ ማየት ትልቅ እርካታ ይሰጠኛል ብሎ ሲናገር ጎሪያ አንተ እንደዚህ አይነት ሰው አይደለህም ብላ ልታስቆመው ስትሞክር ታይ ላይ ግን ሁልጊዜም እንዲህ ነበርኩ፣ አሁን አንቺ ፊት ነው ጥሩ ሰው ለመምሰል የሞከርኩት ብሎ ይመልስላታል። ጎሪያም ተስፋ ሳትቆጥ መጥፎ ብትሆን ኖሮ ፋፋ ያን ያህል አይወድህም ነበር ገና ሕፃን ነህ ብላ ስትናገር አንድ ልጅ ወሬ አበዛሽ በማለት ገፍትሮ ይጥላትና እንደገና ሊመታት ሲል ታይ ላይ የመስታወት ጠርሙስ አንስቶ ልጁን ጭንቅላቱ ላይ ይመተዋል። ታይምም በዚህ ሰዓት ይህንን ሁሉ ማድረግ ካልፈለግ ካታደርገው ሲለው ታይ ላይ ዝም በል ብሎ እንደገና ሲመታው ጎሪያ ልትገድለው ነው እንዲህ ብላ ትጠይቃለች። ታይምም ስለኔ አትጨነቂ እኔ በቀላሉ አልሞትም ሲላት እሷ እንዳይመቱ ተከላከላቸው በማለት ስትመልስለት ታይም ከተከላከልኩ እሸነፋለሁ ይላታል። በዚህ ሰዓት ታይ ላይ ዝም በል ብሎ ሲጮህ ሌሎቹ ወንዶች ታይ ላይ ሊያስቆሙ በማሰብ አሁን ካላቆምክ ታይም ይሞታል ሲሉት ታይ ላይ ግን እንደውም ከሞተ ይበልጥ ደስ ይለኛል በማለት ወንበር አንስቶ ሊወረውርበት ሲል ጎሪያ የታሰረውን እጇን አስለቅቃ ፈታ በመሮጥ ታይምን ሊመታው የነበረው ወንበር ስር ገብታ ትመታና አቁም ይበቃል ስትለው ታይ ላይ በጣም ተቆጥቶ ጥሏቸው ወጥቶ ይሄዳል። በሚቀጥለው ትዕይንት ጎሪያ ከተኛችበት ሆስፒታል ስትነቃ ካኒንግ ለካቪን ጎሪያ ነቃች ብላ ትነግረውና ለረጅም ጊዜ ራስሽን ስተሽ ነበር ስትላት ጎሪያ ግን ወዲያውኑ ስለ ታይም ትጠይቃለች። ካኒንግም ምንም መልስ ስላልሰጠቻት ተነስታ እየሮጠች በመውጣት ነርሷን የታይምን ክፍል ጠይቃ ስትሄድ ሶስቱንም ወንዶች እዛ ታገኛቸውና ጎሪያ እያለቀሰች ለታይም ተነስ እንዲህ ልትተወኝ አትችልም፣ ምን ያህል እንደምወድ እንኳን ገና አልነገርኩም ስትል ታይም ፊቱን ከሸፈነበት ልብስ አውጥቶ ደና መሆኑን ሲያሳያት ሁሉም መሳቅ በመጀመራቸው ጎሪያ በትራስ ስትመታው ታይም እኔም እወድሻለሁ ብሎ ይመልስላታል።
ጎሪያም እየመታችው እንደዛ አይነት ነገር የምትናገርበት ጊዜ አይደለም ካለችው በኋላ ሁሉም በደስታ ሲጨዋወቱ በር ላይ ሆኖ ወሬያቸውን የሰማችው ሊታ ይዛ የመጣችውን አበባ የቆሻሻ መጣያ ውስጥ በመጣል ከቦታው ወጥታ ትሄዳለች። ከዚህ በኋላ ትዕይንቱ ቀጥሎ ሬን ታይላን አግኝቶት ለጎዳናቸው ሰዎች ሁሉ ይቅርታ እንጠይቃለን፣ ፋፋን በዝርዝር ውስጥ አለ ሲለው ታይላይ ይህንን በማድረጋችሁ ማንም ይቅር አይላችሁ፣ ምክንያቱም ምን ያህል እንደጎዳቸዋቸው አታውቁም ብሎ ይመልስለታል። እዚህ ጋርም ፊልም ወደ ኋላ ይመልሰንና ታይም ወደ ሁሉም ሰው ሄዶ ይቅርታ ሲጠይቅ ያስመለክተናል። ሬንም ሁሉም ይቅርታ አድርገዋል፣ አሁን ፋፋ ብቻ ነው የቀረው ይለውና ታይም ጎሪያን ካገኘ በኋላ ተቀይሯል፣ ቁጣ ተገቢ ነው፣ ነገር ግን አሁን ይህንን ጉዳይ እዚህ ጋር መቆም አለበት ይለዋል። ታይላይ ግን በቀላሉ አላቆምም በማለት ታይም ለቀይ ካርድ ጨዋታው ተጠያቂው ራሱ መሆኑን የሚያምንበትን ቪዲዮ ለሬን እያሳየው ይህንን ቪዲዮ ኢንተርኔት ላይ ፖስተዋለሁ ሲለው ሬን መጨነቅ ይጀምራል። በሌላ በኩል ጎሪያ ወደ ቤቷ ስትሄድ የሆኑ ሰዎች ጠልፈው ወደ ታይም ቤት ይወስዷትና ታይምም ጎሪያን አምጡን ያልኩት እንጂ አግቷት ነው እንዲህ ያልኩት ብሎ ሲጠይቃቸው ጎሪያ ለምን ወደዚህ ጠራኸኝ ብላ ትጠይቀዋለች። ታይምም ላናግርሽ ፈልጌ ነው ይላትና ሬን ታይላይን ሊያገኘው ሄዶ ነበር። እሱ ግን ቪዲዮ እንደሚፖስተው አስፈራርቶታል። የዜና ከወጣ ሁሉም ነገር ስለሚያበቃ ህይወቴ እንደቀድሞ አይሆንም ይላታል። ጎሪያም ተጨንቃ አሁን ምን ታደርጋለህ ስትለው ፊልም ወደ ኋላ ይመልሰልና ታይም ስልኩን ከታይላይ እጅ በመንጠቅ ቪዲዮን ራሱ እንደፖስተው ያሳየናል። ይህንን የሰማችው ጎሪያም እየመታችው ለምን እንደዚህ ያደረግክ ስትለው ታይም ምን እንደሚፈጠር አላውቅም ይላታል። ጎሪያም ወዲያውኑ ወደ ኢንተርኔት ገብታ ስትፈልግ ምንም ሳታገኝ በመቅረቷ ታይም እንዴት ሊሆን ይችላል ራሴ እኮ ነኝ የፖስተትኩት ሲላት ከታይላይ ለጎሪያ ይቅርታ አድርጉልኝ፣ አሁን ከኤፍ4 ጋር ጠበኛ አይደለሁም፣ ስላስረዳሽኝ አመሰግናለሁ የሚል መልእክት ይደርሳታል። ለታይምም ለሌላ ጊዜ ቪዲዮ ከመፖሰት በፊት መጀመሪያ በደንብ ምክንያቱም እኔ ቪዲዮ ማንም እንዳያየው ለእኔ ብቻ እንዲታይ አድርጌ ነበር ያስቀመጥኩት ይለዋል። በዚህ ጊዜም ታይም በጣም ስህተት እንደሰራው አውቃለሁ፣ ነገር ግን ሁሉንም ነገር አስተካክላለሁ፣ ጥሩ ሰው ለመሆንም የምችለውን ሁሉ ጥራለሁ ሲል ጎሪያ የሚመጡትን ችግሮች ሁሉ አብረን እንጋፈጣለን በማለት ታይላይን አመስግና ይዘው ትወጣለች። ወደ ውጪ ሲወጡ ታይም በገዛው ቴሌስኮፕ ለጎሪያ የተለያዩ ከዋክብትን ሲያሳያት ጎሪያም ለመጀመሪያ ጊዜ ማየቷ እንደሆነ ነገር ግን ለትንሽ ደቂቃዎች ብቻ መታየቱ እንዳሳዘናት ትነግረውና ሲቀመጡ ታይም የሁለቱ ስም ተጽፎበት በተለየ ሁኔታ የተሰራ የአንገት ሐብል አውጥቶ በጣም እወድሻለሁ፣ ሁሌም አብረሽኝ እንድትሆኝ ይፈልጋለሁ ሲላት ጎሪያ እምቢ ትለዋለች። ታይምም አሁን ደግሞ ችግሩ ምንድነው ብሎ ሲጠይቃት ጎሪያ አንተና ሊታ አብራችሁ ናችሁ፣ እሷ ጓደኛዬ ስለሆነች እኔ ላሳዝናት አልፈልግም ስትለው ታይም ከታይላይ ጋር በነበረው ውጥረት ስለ ሊታ ሙሉ በሙሉ ረስቼ ነበር፣ ነገር ግን አትጨነቂ እኔ ሊታን አነጋግራታለሁ ቢላትም ጎሪያ ግን ሐብሉን ትመልስለታለች። በዚህ ጊዜም ታይም አንቺው ጋር ይቆይና ሁሉም ነገር ሳስተካክል በድጋሚ አብረን እንድንሆን እጠይቅሻለሁ ይላታል። ከዚያ በኋላ ጎሪያ ልትሄድ ስትል ታይም ስለመሸ እዚህ ደሪ ሲላት ጎሪያ እምቢ በማለት ልትወጣ ስትል በስህተት የአበባ ማስቀመጫ በመስበሯ በአጋጣሚ ወደ ቦታ የመጣችው ሊታም እዚህ ምን ታደርጊያለሽ? ታይም ደግሞ ማታ ላይ ሴት ወደ እኔ ቤት አይገባም ብላል ነበር ብላ ወደ ጎሪያ ስትመለከት ሰራተኛዋ መጣ ጎሪያ እዚህ እንድትቆይ የፈቀድኩላት እኔ ነኝ፣ እሷ የታይም የግል ሰራተኛ ናት ብላ ተዋሽላትና ሊታ ከሄደች በኋላ ጎሪያ ሰራተኛዋን ታመሰግናታለች። ሰራተኛዋ ግን እኔ እርዳታ ሳይሆን ያደረግኩልሽ ለሰበርሽ የአበባ ማስቀመጫ መክፈል ስላለብሽ ነው፣ ገንዘብ ስለሌለሽ እዚህ ሰራተኛ አድርጌ ቀጥሬሻለሁ ትላታለች። ጎሪያም የአበባ ማስቀመጫ ዋጋውን ስትጠይቅ 70 ሺህ ብር በመባሏ ደንግጣ እዚህ መስራት ካልፈለሽ ገንዘቡን የምትከፍይበት ሌላ መንገድ ፈልጊ ስትላት በሐሳቡ ተስማምታ ከሚቀጥለው ቀን ጀምሮ ስራ ትጀምርና ጠዋት የታይምን ክፍል ልታጸዳ ስትሄድ ታይምን አይታ ትጮኻለች። በዚህ ጊዜም ታይም በጨዋታው ይደነግጥና ይህ ክፍሌ ነው፣ ደግሞ ስለ ሊታ አትጨነቂ፣ ላናግራት እየሞከርኩ ነው፣ ነገር ግን ስልኬን ስለማታነሳ ቤቷ ሄጄ አናግራታለሁ ሲላት ሰራተኛዋ መጣ የታይም ጓደኛ ስለሆንሽ ብቻ ሁልጊዜ እንድታወሪ አይፈቀድልሽም፣ ቀጣይ ስራሽ ታይምን መመገብ ነው ስላለቻት ጎሪያ ምግብ አብስላ ታይምን ታጎርሰዋለች። በሚቀጥለው ቀን ሊታ የእሷንና የጎሪያን ፎቶዎች በስልኳ እያየች እያለ ወላጆቿ መጥተው ታይም እንደሚመጣ ሲጠይቋት ሊታም አዎ ካለቻቸው በኋላ ታይም መጥቶ አራቱ ሲቀመጡ የሊታ ወላጆች ስለ ሰርጉ ብቻ ሲያወሩ ያቋርጣቸውና ላናግራቸው የሚፈልገው ነገር ነበር ሲላቸው
ሊታ ቀድሞ በማቋረጥ ሰርጉን መሰረዝ እፈልጋለሁ ትላቸዋለች። ወላጆቿ ምክንያቱን ሲጠይቁ ሊታ የታይምን እግር በኃይል ከረገጠች በኋላ ለወላጆቿ እሱ በሁሉም ነገር ይቆጣል፣ ምንም ብረዳው ሁልጊዜ ይጮውብኛል፣ ለመጀመሪያ ጊዜ ስንገናኝ እንኳን መንገድ ላይ ጥሎኝ ነው ሄደው ስትል ታይም ችግርሽ ምንድነው ብሎ ሊጠይቃት ሲሞክር ሊታ ጠላሃለሁ ካለችው በኋላ ለወላጆቿ እሱን ማግባት አልፈልግም፣ ጥሩ ልጅ አይደለም፣ ለእኔ የሚሆን ሰውም አይደለም በማለቷ አባቷ እንጂ እንደፈለግሽ ይሁን ካላት በኋላ ለታይም ማንም ሳይጎዳ ሰርጉን እንሰርዘዋለን ይለዋል። በሚቀጥለው ትዕይንት ካቪን ጎሪያን አንስቶ ታይም ያለበት መኪናዎች ሲያስገባት ታይም አሁን መልስ ሰጭኛለሽ ብሎ ሲጠይቃት ጎሪያም ሀብሉን ሰጥታው አንገቴ ላይ አድርግልኝ ትለውና ሳደርግላት መልሱ ይሄ ነበር ትለዋለች። ታይምም መቼ ነው መልስ የሰጠሽኝ ሲላት ጎሪያ ሀብሉን አድርግልኝ ማለት እሺ ያልኩ ማለት ነው ስትለው ታይም ትኩር ብሎ ያያትና እሷም አሁን ጥንዶች ነን ትለዋለች። ይህ በእንዲህ እንዳለ የታይም እናት የታይምና የሊታ ግንኙነት መፍረሱን ትሰማለች። በሚቀጥለው ትዕይንት ጎሪያ ከእናቷ ጋር በስልክ እያወራች ወደ ቤቷ ስትሄድ ሬንን ከቤቷ ውጭ ቆሞ ታየውና ምን እንደተፈጠረ ስትጠይቀው ሬን ከቦታው ዞር ሊያደርጋ ሲሞክር ገፍታው ስትገባ ሰዎች የቤቷን ዕቃዎች በሙሉ ወደ ውጭ ሲወረውሩ ታያለች። ይህንንም እንዲሆን ያደረገችው የታይም እናት ነበረች። እዚህ ጋርም ታሪክ ወደ ኋላ ይመልሰንና ኤምጄ ኤም የተባለች ልጅ ከምትሰራበት ቦታ ምግብ አዞ ማታ ላይ ተገናኝተው ሲያወሩ ህልሟ የቅርጫት ኳስ ተጫዋች መሆን እንደሆነ፣ ትምህርት ቤት እንደማትሄድና የትኛውም ክለብ አባል እንዳልሆነች እንዲሁም አንድ ውድድር እንዳለና ካሸነፈች ልምምድ እንደማያስፈልጋት ስትነግረው እሱም በልምምድ እንደሚረዳት ይነግራትና ፊልሙ ወደአሁኑ ተመልሶ የታይም ሰራተኛ እየተፈጠረ ያለውን ነገር ለታይም ከነገረችው በኋላ እሱ ወደ ጎሪያ ቤት ሲሄድ ጎሪያ ደግሞ ሰዎቹን ለማስቆም ስትሞክር እነሱ ግን ትዕዛዝ እየፈጸምን ነው ስላሏት ጎሪያም ትዕዛዙን የሰጠው ማን ነው ብላ ስትጠይቅ የታይም እናት ስራ አስኪያጅ ይመጣና የመሬታውን የፓራማ ግሩፕ ንብረት ነው ባለቤቱ ለባለቤታችን ሸጠውታል ይላታል። በዚያው ቅጽበትም የታይም እናት ለጎሪያ ደውላ አሁን ያለሁት ታይላንድ ስለሆነ ማውራት ከፈለሽ ቤቴ ነኝ ስትላት ታይም ደርሶ ስለነበር ስልኩን ተቀብሏት ጎሪያ አታናግርሽም፣ በአሁኑ ገደብሽን አልፈሻል ሲላት እናቱም እኔ ቢዝነስ እየሰራው ነው፣ ይህ ጨዋታ በትምህርት ቤት ትጫወተው እንደነበረው ቀይ ካርድ ነው፣ ለጎሪያ ቀይ ካርድ ሰጥቻታለሁ፣ እሱም ማስቆም ከቻልክ ሞክረኝ ትለዋለች። ከዚህ በኋላ ፊልሙ ቀጥሎ ታይምና ጓደኞቹ ተሰብስበው ይታዩና ሬን ጎሪያን የት ትታት መጣ ሲለው ታይም ከካኒንግ ጋር መቆየት እንደምትፈልግ ስለነገረችኝ እዛው ነች ይላቸዋል። ሬን ቀጥሎም እንዴት ልንረዳ እንችላለን? ማድረግ የምንችለው ነገር ካለ ንገረን ይለዋል። በሌላ በኩል ጎሪያ ከካኒንግና አጎቷ ጋር ተቀምጣ ከታይም ጋር ሊያለያዩን ይፈልጋሉ፣ ነገር ግን እኔ እንደዛ እንዲሆን አልፈቅድም ስትል አጎቷም ሰዎቹ በጣም አቅም ያላቸው አደገኛ ሰዎች መሆናቸውን ነግሮ ሲያስጠነቅቃት ጎሪያ እንደማትፈራቸው በመናገሯ አንድ ክፍል ወዳለው ቤት ወስዷት እዚህ መቆየት ትችያለሽ፣ ስለ ገንዘብ አትጨነቂ፣ ደሞዝሽም በየወሩ ታገኛለሽ ብሏት ሲሄድ ሁሉም ጓደኞቿ ለአዲሱ ቤቷ ዕቃ መጥተው ብቻዋን እንዳልሆነችና ከእሷ ጋር እንደሆኑ ይነግሯትና ቤቱን ተባብረው ያስተካክሉታል። ከዚያም ጎሪያና ታይም ብቻቸውን ሲሆኑ ጎሪያ ቀጥሎ ምን እንደሚያደርጉ ስትጠይቀው ታይም አላውቅም፣ ነገር ግን ለጥቂት ቀናት ወደ ቤት አልሄድም እና ሬን ቤት እቆያለሁ፣ ካሁን በኋላ ግን ብቻሽን መታገል አይገባሽም ሲላት ጎሪያም እናት መቼን የምትቀበለን ብላ ትጠይቀዋለች። ታይምም አላውቅም፣ ከኔና ከእናቴ ማን ቀድሞ ተስፋ እንደሚቆርጥ እናያለን ሲላት ጎሪያ በጣም አዝኝ ነበር፣ አሁን ግን አንተ ስላለ ደስተኛ ነኝ ብላው ልትስመው ስትል ጓደኞቹ መጥተው ሲቀልዱባቸው እሱን ሊመታቸው ሲሮጥ በድንገት ስልክ ይደወልለትና በሰማው ነገር በጣም ይደነግጣል። ወዲያውም ኤምጄ እና ካቪን የታይም ጋርዶች በሙሉ መታገዳቸውንና እናቱን ከፓራማ ግሩፕ ልታወጣው እንደሆነ ስለሚወራው ወሬ ሲነግሯት አጎቷ ሲጮ ሰምተው ሲወጡ ሱቁ እንደተወሰደበት የካኒንግም አባት ከስራ እንደተባረረ ይሰሙና ታይም በጣም ይጨነቃል። ሬንም ምን እናድርግ ብሎ ታይምን ሲጠይቀው ፊልማችን እዚህ ጋር ወደ ኋላ መልሶን ሰራተኛዋ ለታይም እናት አንተንና ጎሪያን ለመለያየት ሁሉም ነገር ታደርጋለች፣ አንተ ግን መፍራት የለብህም፣ ምክንያቱም እናት ጎሪያን በጎዳቻ ቁጥር የጎሪያ ጥንካሬ ይጨምራል፣ ሁሌም ፈተናዎች ያጠነክሩናል ስትለው ይታያል። ከዚያ በኋላ ጎሪያ የታይምንና ልታገኝ ሄዳ በለሴት ስለሆንሽ ላሸንፍሽ እንደማልችል አውቃለሁ፣ እኔ ከታይም ርቃለሁ፣ ስለዚህ ሁሉንም ነገር ወደ ቀድሞ ቦታው መልሽው ስትላት የታይም እናት ቦል ስለሆንሽ ነው ቶሎ የተረዳሽው ብላ ትመልስላታለች።
ጎሪያም ቀጥላ ታይም በፊት እንዳንቺ ነበር፣ አሁን ግን ተቀይሯል። አብረን ባንሆንም እንኳን አንቺ የምትፈልጊው አይነት ሰው አይሆንም፣ በፍጹም አይወድሽም ብላ ስትናገር እናቱም የሆነው የተለየ ነገር ስላለች ታይምን እንደቀየርሽው አውቃለሁ፣ በአንቺ ላይ ስህተት ስለሰራው ይቅር በይኝ ትላታለች። ከዚያ በኋላ ጎሪያ ከታይም እናት ቤት ስትወጣ ታይም ደጋግሞ ደውሎ ስለነበር ደውላ ስትጠራ ያለችበት ይመጣና እናቱ ምን እንዳለቻት ይጠይቃታል። ጎሪያም እኔ እናትህን አናግሬያት እሷም ተስማምታለች ብለው ያቅፋታል። ጎሪያ ግን በጣም አዝና ስለነበር አብረው እንዲራመዱ ትጠይቀውና ለረጅም ጊዜ ሲንሸራሸሩ ከቆዩ በኋላ ወደፊት ምን ታደርጋለህ ብላ ስትጠይቀው ታይምም የፓራማ ግሩፕን ከአንቺ ጋር ሆኜ እመራለሁ ብሎ ይመልስላታል። ፊልማችንም እዚህ ጋር ወደ ኋላ ተመልሶ እናቱ ታይም ይጠላኛል፣ ነገር ግን የፓራማ ቡድን ለመምራት የመጨረሻ ተስፋዬ እሱ ነው ስትል እንመለከታለን። ታይም ቀጥሎም ቢዝነሱን አሳድጌ የሰዎችን ሕይወት እቀይራለሁ ሲል እናቱ ደግሞ ብዙ ጠላቶች ስላሉን ታይምን አሁኑኑ መሪ ካላደረግኩት እንደ ሕፃን ስለሚያዩት በቀላሉ ያሸንፉታል፣ ስለዚህ ቢዝነሱን መማር አለበት ስትል እንመለከታለን። ታይም ቀጥሎም ያቀድኩት ነገር እንዲሳካ ከ15 እስከ 20 ዓመት ስለሚፈጅ ጊዜ ስጭኝና ሁሉም ነገር አሳይሻለሁ ይላታል። ወዲያውኑ ዝናብ መዝነብ በመጀመሩ ታይም ጎሪያን እንሂድ ሲላት እሷ ግን ዝናብ ውስጥ ቆማ መለያየት አለብን ትለዋለች። ታይምም በእናቴ ምክንያት ነው አደል ሲላት ጎሪያ በመካዷ ታይም አሁን ደግሞ ማንን ጎዳች ብሎ ሲጠይቃት ጎሪያ ቼክ ሰጥታኛለች ትለዋለች። የታይም እናት ለጎሪያ የሕክምና ሪፖርቷን አሳይታ ካንሰር አለብኝ፣ ታይም ደግሞ ቢዝነሱን ለመማር ጊዜ ያስፈልገዋል፣ ነገር ግን እኔ ጊዜ የለኝም፣ የሆነ ነገር ቢደርስብኝ እንኳን የታይም ሕይወት ይበላሻል፣ ለዛ ነው በፍጥነት እንዲያድግ ማስገደደው፣ ምክንያቱም ከኔ በኋላ ፓራማን የሚመራው እሱ ነው። ያ እንዲሆን ደግሞ አንቺ ብቻ ነሽ ወደ ቀድሞ ሕይወቱ ልትመልሹ የምትችዩ፣ ስለዚህ እንደ እናት ለምንሻለሁ፣ ታይምን እንደ ቀድሞ አድርጊው ብላ አቅፋት ታለቅሳለች። ፊልማችንም እዚህ ጋር ወደ አሁኑ ጊዜ መልሰንና ታይም ገንዘብ ሰጣሽ ወሰድሽ ስታይ ሞኝ መስልሻለሁ እንዴ ሲላት ጎሪያም አዎ ካንተ እንድርቅ ገንዘብ ሰጠችኝና ወሰድኩት፣ በህይወቴ እንደዚህ ያለ ብዙ ገንዘብ አይቼ አላውቅም ትለዋለች። ታይምም እየዋሸሽ ነው፣ አንቺ ገንዘብ በፍጹም አትወስጅም ሲላት ጎሪያም መልሳ ያቺ የምታውቃት ልጅ እኔ አይደለሁም፣ ትምህርት ቤት ውስጥ ያደረግኩትን ነገር ሁሉ ያደረግኩት ሀብታም መሆንን ስላወቅኩ ትኩረቴን ለመሳብ ፈልጌ ነው ትለዋለች። ታይምም ባለማመን የነበረን ነገር ሁሉ ውሸት ነበር እንዴ ብሎ ሲጠይቃት እሷም አፈቅረሃለሁ ብሎ መተወን በጣም ከባድ ነበር፣ አሁን ግን መተወን አያስፈልገኝም ብላ ትነግረዋለች። ታይምም እየጮኸ እውነትሽን ንገሪኝ፣ ይህ እውነት ሊሆን አይችልም፣ ምን ያህል ብር ብትሰጥሽ ነው ሲላት ጎሪያ ብዙ ብር ነው ብላ ትመልስለትና ታይም ማልቀስ ሲጀምር ጎሪያም አብረው እያለቀሰች አንተ ሕፃን ስለሆንክ ምንም ማድረግ አትችልም፣ ማድረግ ያለብህ የመጨረሻ ምክሬ ነው ስትለው እንደ ተራሷ የተሽኝ ታውቂያለሽ እንዲህ ብሎ ሲጠይቃት ተራሰው ብትሆን ኖሮ ዞር ብዬም አላይም ነበር ብለው ሀብሉን ስትመልስለት ተነስቶ ሀብሉን ወርውሮ ሲሄድ እያለቀሰች የወደቀውን ሀብል ትመለከታለች። በሚቀጥለው ቀን ጎሪያ ወደ ገጠር ለመሄድ ባቡር ውስጥ ሆና ሀብሉን ስትመለከት እናያታለን። በሌላ በኩል የሮዝሊን ስራ አስኪያጅ ወደ ሮዝሊን ሄዶ ጎሪያ ወደ ገጠር መሄዷን ሲነግራት የሕክምና ወረቀቷን አንስታ ስታቃጥል እንመለከታታለን። ከዚያ በኋላ ፊልሙ ከአንድ ዓመት በኋላ ታይም የኩባንያው ዋና ስራ አስኪያጅ ሆኖ ሰራተኞችን ከስራ የሚያባርር ጨካኝ ሰው ይሆናል። እናቱም በዚህ ደስተኛ ስትሆን እህቱ ቲያ ግን እነዚህ ሰዎች ለረጅም ጊዜ አብረውን ሰርተዋል፣ እንዴት ታባራቸዋለህ? አንተም ልክ እንደ እናቴ የሆንክ ነው፣ ከጎሪያ ጋር ሳለ ትሻል ነበር ትለዋለች። ከዕለታት አንድ ቀንም በቴሌቪዥን ላይ ስለ ገበሬዎች ዜና ሲቀርብ ሬን ጎሪያን በማየቱ ወደ ታይም ሄዶ ፎቶዋን እያሳየው ጎሪያ የት እንዳለች አውቃለሁ ብሎ ይነግረዋል። ከዚያ በኋላ ጎሪያ ሰዎች ገንዘባችንን መልሱ እያሉ ቤተሰቧን በማስቸገር እሷንም ሲያሰቃዩት ሬን ወደ ቦታው ይደርሳል። ጎሪያም እንዴት ወደዚህ መጣ ስትለው ሰዎቹ ደግሞ ገንዘባችንን የሚከፍለው ፍቅረኛ ሺህ ነው ሲሏት ሬናው በማለት ለሁሉም ገንዘባቸውን መልሶ እርዳታ እንደማትፈልግ ያውቃለሁ፣ እኔ ግን ላግዝሽ ስለፈለግኩ ነው ሲላት ጎሪያ ምን ላድርግ ብላ ስትጠይቀው ርቦኛል ስላላት ኑድልስ ሰርታ ትሰጠውና ትውደዷ አትውደዷ አላቅም ስትለው አንቺ ሰርተሽውማ በጣም ነው የሚጣፍጠው ይላታል። ወላጆቿም ተነስተው ለሬን ክፍል ሊያዘጋጁ ሲሉ ጎሪያ ልታስቆማቸው ስትሞክር እዚሁ መቆየት ትፈልጋለሁ እችላለሁ አይደል ብሎ ይጠይቃታል። ጎሪያም የፈለግከውን ጊዜ ያህል መቆየት ትችላለህ ትለውና ሬንም በሚቀጥሉት ቀናቶች በእርሻ ስራዎች ሲያግዛቸው በተጨማሪም ደግሞ የጎሪያ ወላጆች ጀልባ ስትሰምጥ ውሃ ውስጥ ገብቶ ያወጣላቸዋል። ከዚያ በኋላም ጎሪያ ምን እንዳደርግልህ ትፈልጋለህ ብላ ትጠይቀዋለች። ምነው እቺ ልጅ ይህን ጥያቄ ደጋገመችው?
ወይ ከሰጠሽ ስጪው። ሬንም ከኔ ጋር ለሽርሽር ትወጫለሽ ብሎ ይጠይቃትና ሶስቱም ተያይዘው በመሄድ የባህር ዳርቻ ላይ ሲዝናኑ ቆይተው የጎሪያ ወንድም ለሬን እዚህ ከመጣች ጀምሮ ስቃ አታውቅም ነበር፣ መተ እንድትደሰት ስላደረግካት አመሰግናለሁ ይለዋል። በሚቀጥለው ትዕይንት ቲያ ለታይም የሰረስከው ኮንትራት ኩባንያውን ያፈርሰዋል፣ እንዴት ምንም አታደርግም ብላ ስትጠይቀው እናቱ ግን ከዚህ የተሻለ ምርጫ የለህም፣ ፊርማ ብቻ ነው የቀረው፣ የፓራማ ወደፊት ተስፋ በእጅ ነው ትለዋለች። በሌላ በኩል ጎሪያ ወደ ቤት ስትገባ ሬና ለመኖሩን ተመልክታ ግራ ስትጋባ ወዲያውኑ ደውሎላት ሊያገኛት እንደሚፈልግ ይነግራታል። ይህ በእንዲህ እንዳለ ታይም ሰነዱን ፈርሞ ሊወጣ ሲል ወዲያውኑ የሆኑ ሰዎች አፍነው ይጠልፉታል። ትዕይንታችንም ወደ ሬን መልሶን ሬን ለጎሪያ እዚህ መኖር እንዴት ነው ብሎ ሲጠይቃት እሷም ቦታው ጥሩ ነው፣ ነገር ግን ህይወት ከባድ ነው፣ ብዙ መልመድ ያሉብኝ ነገሮች አሉ፣ ነገር ግን ወደ ኋላ ልመለስም ትለዋለች። በዚህ ጊዜ ሬን እዚህ ድረስ መጥተሽም ታይምን መርሳት አልቻልሽም፣ ምክንያቱም ታይም ቤትሽ ነው ብሏት ጎሪያ ማልቀስ ስትጀምር ሬን እየሳቀ ስልኩ ላይ ቪዲዮ ያሳያታል። ታይምን የጠለፉት ኤምጄ እና ካቪን ሲሆኑ ታይም እየቀለዳችሁ ነው እንዴ ብሎ ሲበሳጭ ካቪን ለታይም ነገ የስምምነት ከተሳካ የሀገሪቱ ስልጣን በሙሉ በእናትህ እጅ ይገባል፣ ማንም ሊያስቆማት አይችልም ይለዋል። ታይም ግን እኔ በዚህ ጉዳይ ምንም ማድረግ አልችልም ሊሄድ ብሎ ሲነሳ ኤምጄ አሁንም ነገሮች በፍቅር ነው የሚፈቱት፣ አንተን ደግሞ ፍቅር ብቻ ነው ሊያስተካክል የሚችለው ሲለው ታይም እዚህ ጋር ለፍቅር ቦታ የለኝም ቢልም ጓደኞቹ ግን ሐሳብ ምንም ያህል አደገኛ ቢሆንም እንኳን እኛ ካንተ ጋር ነን፣ ምክንያቱም እንወድሃለን፣ ለወደፊት የምታስበው ነገር ይሳካልሃል፣ ደግሞ ጎሪያ ይህን ያህል ከቀየረች እኛስ ምን ይከብደናል፣ በአንተ ላይ ሙሉ እምነት አለን ሲሉ ተነስቶ ያቅፋቸውና ካቪንም አሁንም ስለ ጎሪያ ታስባለህ አይደል ሲለው ሁልጊዜ ማስባታለሁ በማለቱ ሁሉም ነገር በቪዲዮ ስትከታተል የነበረችው ጎሪያ ማልቀስ ትጀምራለች። ሬንም ወንድምሽ የታይምና ካንሰር አለብኝ እንዳለችሽ ነግሮኛል፣ ነገር ግን ሁሉም ውሸት ነው፣ እውነት ቢሆን ኖሮ እኔ ያውቅ ነበር፣ ተታለሻል ሲላት ጎሪያም እየጮኸች ይቅር በለኝ ታይም፣ እኔ በጣም ሞኝ ነኝ ትላለች። ከዚያ በኋላ ታይም ወደ ስብሰባው ሲሄድ ኤምጄ ለሬን ደውሎ ሁሉም ነገር ሰላም መሆኑን ሲነግረው ጎሪያም ሬንን ወደ ባንኮክ እንዲሄዱ ትጠይቀዋለች። ስብሰባው ሲጀምርም ታይም ምሽቱን በሙሉ መረጃዎችን ሳዘጋጅና ያደርኩ ሲል እናቱ የምን መረጃ ብላ ስትጠይቀው ታይም ለሁሉም ተሰብሳቢዎች አዲስ ፖሊሲ እንዳዘጋጀ ሲናገር እናቱ ይህ እንዲሆን አልፈቅድም ትለዋለች። በሌላ በኩል ደግሞ ጎሪያና ሬን በቦታው ደርሰው ነበር። ታይም ፖሊሲውን ሲያብራራም ትርፉ አነስተኛ ቢሆንም ከእነሱ ጋር የሚሰሩ ኩባንያዎች እንዳይፈርሱ የሚያደርግ ነው። ጓደኞቹን 3 ቢሊዮን ፈንድ ያዘጋጁለት ሲሆን በመጀመሪያ ሁሉም ሰው ዝም ቢልም አንድ በአንድ ግን ስብሰባው ላይ ያሉ ሰዎች እየተነሱ የታይምን ፖሊሲ ይደግፋሉ። ከዚያም ታይም ከካቪን ጎሪያ መድረሷን የሚገልጽ መልእክት ሲደርሰው እህቱ ስብሰባው እንደምታስቀጥል ስትናግረው ሮጦ ሲወጣ ከአንድ ሰው ጋር ይጋጭና የሰውየውን ማንነት ሲያስታውስ ሰውየው የሲቻን ኩባንያ ባለቤት ሲሆን በፓራማ ምክንያት ኩባንያ የፈረሰበት መሆኑን ተረድቶ ይከተለዋል። ወዲያውም ሰውየው የታይምንና በቢላ ሊወጋ ሲል ታይም መሃል ገብቶ በመወጋቱ ብዙ ደም ፈሶ በከባድ ሁኔታ ቆስሎ ወደ ሆስፒታል ይገባል። በዚህም ምክንያት መረጃው ወደ ኢንተርኔት ወጥቶ ሁሉም ሰው ሲጸልይለት ቆይቶ ከዕለታት አንድ ቀን ካቪን ለሬን ደውሎ ታይም እንደነቃ ነገር ግን እናቱ ማናቸውም አጠገቡ እንዳይደርሱ እንደከለከለች ይነግረዋል። ታይም የነቃ ሲሆን ነገር ግን ያለፉትን 4 ዓመታት ትዝታውን ስላጣ እናቱ ዶክተሮቹ ላይ ማድረግ ያለባቸውን ሁሉ እንዲያደርጉ ትጮህባቸዋለች። ከዚያም በኋላ እናቱ የጓደኞቹን ፎቶዎች አውጥታ ስታሳየው ታይም ወዲያውኑ ቢያውቋቸውም የጎሪያን ፎቶ ስታሳየው ግን ሳያውቃት በመቅረቱ አጋጣሚውን ተጠቅማ ህልሙ የፓናራማን ቡድን መምራት እንደሆነና ያንንም ለማሳካት እሷ መታዘዝ እንዳለበት ታሳምነዋለች። ከዚያም በኋላ ታይም በጋርዶች ተከቦ ሲወጣ ጎሪያ እንደምንም ብላ አጠገቡ በመድረስ ደህንነቱን ስትጠይቀው ማነሽ አንቺ ደግሞስ እንዴት ነካሽኝ ብሎ ሲላት አዝና በቆመችበት እህቱ መታ ታይም ከ4 ዓመት በፊት ያሉትን ነገሮች እንደማያስታውስና እናቱም ሁኔታውን በመጠቀም ጎሪያን ሙሉ በሙሉ ከህይወቱ ለማስወጣት ሐኪሞች ምንም እንዳያግዙት እንደከለከለች ነግራት ይቅርታ ትጠይቃታለች። ከዚያ በኋላ ሁሉም በጎሪያ አጎት ሱቅ ተሰብስበው አጎታ ጎሪያ ምን ማድረግ ትችላለች ሲል ጎሪያ ታይም እንዴት ትረሳኛለች እያለች ስትጮህ ኤምጄ ታይም ትዝታው እንዲመለስ የሳልሽውን ሁሉ ታደርጊያለሽ አይደል ሲላት ጎሪያም አዎ ምንድን የምናደርገው ስትል ካቪን ምንም ሀሳብ አይግባሽ ሁሉም ነገርን ያቅጃለሁ ይላትና የታይም ክፍል ውስጥ እንድትገባ ያደርጋሉ።
ጎሪያም እንደገባች ፎቶዎችንና የተለዋወጡትን መልእክቶች እንዲሁም የሰራችለትን ኩኪስ እያሳየችው ልታስታውሰው ስትሞክር፣ ታይም ግን እናቴ እውነቷን ነው፣ አንቺ የምትታመኝ ሰው አይደለሽም፣ ፎቶዎች ተቀናብረው ሊሆን ይችላል ሲላት፣ ጎሪያ እውነቷን እንደሆነ ልታሳምነው ብትሞክርም ጋርዶችን ጠርቶ አስወጧት ሲል እሷም ሸሚዙን በመያያዟ ገፍትሯት፣ ልብሴ ምን ያህል ውድ እንደሆነ ታውቂያለሽ፣ አንቺን የመሰለች ድሃ ፍቅረኛ ልትሆን አትችልም ብሎ በመሳደቡ ጎሪያ በእርግጫ ትመታውና ትዝታ ስለጠፋ እንዲህ መኮራራት አይጠበቅብህም፣ እንደ ቀድሞውን እኔ እየጠበቅኩ ነው፣ በጣም እወድሃለሁ ስትለው ታይም የተወሰኑ ነገሮችን ለማስታወስ ሲሞክር እናቱ መጣ ጎሪያን ታባራትና እንዴት ብትደፍሪ ነው ቤት ድረስ መጥተሽ ልጄን የምትጎጁ ስትላት፣ ጎሪያም እኔ ሳሉን አንቺ ለራስሽ ስራ ስትይ እየጎዳሽ ያለሽው በማለቷ በጥፊ ትመታትና እኔ የማደርገው ነገር ሁሉ ለልጄ የሚጠቅም ነው በማለት ዘበኛውን ከዚህ በር እንዳታሳልፋት ብላ ትገባለች። ጎሪያ ግን መሽቶ ዝናብ መዝነብ ሲጀምርም ከበሩ ሳትንቀሳቀስ በመቆሟ ሮዝሊን መጣ እስከ መቼ ነው ለመጠበቅ ያሰብሽው? ምንም ብታደርጊ ታይም እንደማላገናኝሽ ታውቂያለሽ አይደል ስትላት፣ ጎሪያም አንቺን ላናገርሽ ፈልጌ ነው ትላትና የምታደርጊው ነገር ለምን እንደሆነ ይገባኛል፣ አንቺ ጨካኝና ራስ ወዳድ ሰው ስለሆንሽ ሳይሆን ታይምን በጣም ስለምትወጂውና ድርጅቱን አንድ ቀን እሱ እንዲመራው ስለምትፈልጊ ነው። ነገር ግን ስለ ደስታው አስበሽ አታውቂም ስትላት፣ ፊልሙ እዚህ ጋር ወደ ኋላ ተመልሶ የታይም ቲያ ለእናቷ አንቺ ለታይም የምትታገየውን ያህል ጎሪያ ትታገልለታለች፣ ነገር ግን እሷ የእሱን ደስታ እንጂ የአንቺን ገንዘብ ወይም ስልጣን አይደለም የምትፈልገው ስትላት፣ እናቱም ልጅን በደንብ አውቀዋለሁ ከልጅነቱ ጀምሮ የድርጅቱ መሪ ነው መሆን የሚፈልገው ብላ ስትመልስላት እንመለከታለን። ፊልሙም ወደ አሁኑ ጊዜ ተመልሶ ጎሪያ ያንን ማድረግ የሚፈልገው አንቺ እንድትኮሪበት ፈልጎ ነው፣ በጣም ነው የሚወድሽ፣ ነገር ግን ራስ ስትበሉ እንኳን መሳቅ ቀርቶ ማውራት እንደማትችሉ ከኔ ቤተሰቦች ጋር አብረን ራት ስንበላ ነግሮኛል። እሱ ብዙም አይፈልግም፣ የሚፈልገው አንድ ነገር ከቤተሰቦቹ ጋር በደስታ መብላት ነው። ከኔ ጋር እንዲገናኝ ካልፈለግስ ችግር የለውም፣ ነገር ግን ቢያንስ እኔ እንደማየው አንቺ አንዴ እንኳን ፈገግ ሲል እንድታየው ፈልጋለሁ ስትላት፣ የታይም እናት ታይም ከእሷ ጋር ስቆ እንደማያውቅና ከጎሪያ ጋር ሲሆን ግን ደስተኛ እንደነበር ታስታውሳለች። ልክ በዚህ ሰዓትም ታይም ወደ በሩ ይመጣና ስለ እኔ ፈገግታ በምን አውቀሽ ነው ይህን ሁሌ የምታወሪው? እኔ ሁሌም ህልሜ አንደኛ መሆን ብቻ ነው ይላታል። ጎሪያ ግን ህልም እንደሱ አይደለም ብላ ስትከራከረው ዝም በይ የት ታውቂኛለሽ ብሎ ይጮባታል። ጎሪያም በደንብ አውቃለሁ ብላ ስትመልስለት ታይም ብታውቂኝ ኖሮማ እንደዚያ አትከራከሪኝም ነበር፣ ራስሽ እንደ ፍቅረኛ ትቆጥሪያለሽ፣ ነገር ግን ደግሞ ፈርተሽኛል ሲላት ጎሪያ እያለቀሰች እባክህ ወደ ራስ ተመለስ ትለዋለች። ታይም ግን እኔ ሁሌም እንደዚህ ነበርኩ፣ ወዴት ነው የምመለሰው? ወደ መጣሽበት ሂጂ ይላትና ጎሪያም ድጋሚ ሊቀይር አልችልም፣ በጣም እወድሃለሁ ትለዋለች። እሱ ግን ሂጂ ብሎ በድጋሚ ስለጮህባት ጎሪያ ቦታውን ለቃ መራመድ ስትጀምር እሱም ወደ ቤቱ ሊመለስ ሲል የሰጣትን የአንገት ሐብል ወድቆ ያገኘውና ሁሉም ነገር ቀስ በቀስ ማስታወስ በመጀመሩ እናቱ ጥበቃውን በሩን እንዲከፍትለት ታዘዋለች። ታይምም ወዲያውኑ እየሮጠ ወደ ጎሪያ በመሄድ ይህን ሐብል የሰጠውሽ አስገድደሽኝ መሆን አለበት ይላታል። ጎሪያም ጥንዶች ነበርን ስትለው ታይም ግን እኔ ፍቅረኛ ኖረኝ አያውቅም፣ ስለዚህ ይሄ ነገር በፍጹም አይሆንም ብሏት ማስታል በመጀመሩ ወደ እሱ ተጠግታ ልታግዘው ስትሞክር እምቢ በማለት ሲገፋት ጎሪያ በንዴት ድርቅ አትበል በማለት ስትመታ ሁሉም ነገር ቀስ እያለ ትዝ ይለውና በድጋሚም ጎዳዎች ብሎ ሲናደድ እሷ ግን ፈገግ ብላ አሁን ነገሮችን ማስታወስ ጀምረዋል፣ ያ ደግሞ ለእኔ በቂ ነው ትለዋለች። ከዚያ በኋላ ታይም የእሱንና የጎሪያን ፎቶ ፖስቶ ፈገግ ይላል። ትንሽ ቆይቶን ጎሪያ የመጨረሻ የትምህርት ቤት ፈተናዋን ልትፈተን ስትዘጋጅ ቤተሰቦቿም ወደ ከተማ መመለሳቸውን እንመለከታለን። ከዚያ በኋላ ታይም ለ4 ዓመታት ያህል ለትምህርት ወደ አሜሪካ ይሄዳል። ኤሚጄና ካቪን ደግሞ ጎሪያን ወደ ትምህርት ቤት የማመላለስ ኃላፊነታቸውን በደንብ ይወጣሉ። ጎሪያ በባሰ ይሄዳለሁ ብትልም ካቪን ግን ይሄ የፍቅረኛች ትዕዛዝ ነው ማለት እምቢ ሲላት ፊልሙ እዚህ ጋር ወደ ኋላ ተመልሶ ታይም ከመሄዱ በፊት ለጓደኞቹ ጎሪያን እንዲጠብቁ ብዙ ሕግ ሲያስቀምጥላቸውና አብዛኛው ሕግ ደግሞ በጎሪያ ዙሪያ ምንም አይቶ እንደመጠጋት እንደሌለበት የሚገልጽ ነበር። ጎሪያ ግን ዛሬ የመጨረሻው የትምህርት ቀኔ ስለሆነ ብቻዬን ነው መሄድ የምፈልገው በማለቷ ሁለቱም የፕሮም ዳንስ ላይ ለመገናኘት ይቀጥሯታል። እሷም እንደሚመጡ ተገርማ ስትጠይቃቸው እነሱም እንደሚመጡ ስለ ታይም መምጣት አለመምጣት ግን እንደማያውቁ ነግረዋት ናፍቋት እንደሆነ ይጠይቋታል። እሷም እንደናፈቃት ገልጻ ስትሰናበታቸው መልካም ዕድል በመመኘት ግንባሯን ሲስሙ በአካባቢው የነበሩ ሴቶች አይተው መጫጫ ይጀምራሉ።
ከዚያ በኋላ ጎሪያ ወደ ትምህርት ቤት ሄዳ ትምህርት ቤት ውስጥ ቀይ ካርድ በመቅረቱ ተማሪዎች እንዴት እንደሚተጋገዙ እያሰበች ወደ ፈተናዋ ገብታ ስትወጣ ሬንን ታገኘውና እሱም ታይም ለፕሮም የላከላትን ቀሚስ ይሰጣታል። ነገር ግን የዛን ቀን አባቷ የሚያደርሰው ዕቃ ኖሮበት በመታመሙ ምክንያት ሳያደርስ በመቅረቱ ጎሪያ ዕቃውን ለማድረስ ትገደድና የፕሮም ፕሮግራም ላይ ካለቀ በኋላ በመድረሷ ሜዳ ላይ ስትቀመጥ ከኤፍ4 የተላከ ካርድ አግኝታ ካርዱ ላይ በተቀመጠላት አቅጣጫ ተጉዛ ወደ ስታዲየሙ ስትደርስ እነ ሬን መጥተው ቀይ ካርድ የሰጠች ሰውዬ ውስጥ እየጠበቀች ነው ብለው ያስገቧታል። ወደ ውስጥ ስትገባም ታይም በስክሪን ላይ መጥቶ ለምንድን ያረፈድሽው ደግሞም የላኩልሽን ቀሚስ አልለበሽም ሲላት ጎሪያ ይቅርታ ጠይቃ ቀሚሱ ጭቃ ውስጥ እንደወደቀባት ትነግረውና ስራ እንደበዛበት ስትጠይቀው ታይምም ቢበዛበትም እንኳን ለእሷ ጊዜ እንደማያጣ ነግሯት እንደ ከፋ ሲጠይቃት እሷ ቢከፋትም መስራት እንዳለባት ስትነግረው 1 ዓመት ሙሉ ፍቅረኛሽን ባለማየትሽ ምንም አልከፋሽም ወይ ብሎ ይጠይቃታል። ጎሪያም እንዳዘነች ስትነግረው ታይም ሁሉም ነገሩን ሰርቶ እንደሚያገኛት ሲናገር ሶስቱ ጓደኞች ወዳለበት ገብተው ይበቃል ሲሉት ጎሪያ ግራ ተጋብታ አሜሪካ አይደል እንዴ ያለኸው ስትለው ታይም ከተደበቀበት ወጥቶ የፍቅረኛ የፕሮም ምሽት ቀን መገኘት ስለነበረብኝ ሁሉም ነገር ትቼ መጣው ይላትና ጎሪያ ስትገረም ገና ብዙ የሚያስገርሙ ነገሮች አሉ በማለት ፕሮግራሙን አስጀምሮ ጫማውን ለማሰር ዝቅ በማለት ትምህርቱ ለ1 ዓመት ብቻ ስለሆነ ጨርሽን የመጣው ብሎ ሲነሳ ሁሉም ሰው ቀለበት ሊያደርግላት እንደሆነ አስቦ እየጠበቀ ስለነበር ይናደድበታል። ታይምም ምን እንደተፈጠረ ሲጠይቅ ጎሪያ በቃ አንተ ምንም ነገር ማድረግ አትችልም ብላ ትስቅበትና ሁሉንም ሰው እንዴት እንደረዷት በማሰብ በመጀመሪያ የምጄን ምን ያህል መልካም ልብ እንዳለውና ለጓደኞቹ ሁሉም የሚኖር መሆኑን በመቀጠልም ካቪን ሰዎች መጥፎ አድርገው ቢያስቡትም መልካም ሰው መሆኑ ከዚያም ሬንን የመጀመሪያ ፍቅሯ እንደሆነና ከማንም በላይ እንደሚረዳት በመጨረሻም ታይም የቡድኑ መሪና የእሷ ፍቅረኛ እንደሆነ በብዙ ነገር እንደቀየራትና ፍቅር በገንዘብና በስልጣን ሳይሆን በመልካም ልብ እንደሚገኝ አስተማራት እንደሆነ ስትናገር እያስመለከተን ፊልማችን ይጠናቀቃል።